መልክ ማለት ምን መሰለ ሲስ ባጭሩ መልክ ማለት ምስጋና ነው። ምስጋና ነው። ስለዚህ በግጥም መልክ ማለት እንትኑ በራሱ የሚነገሩ እንጂ እንትን አይደለም ማለት ነው። ኦፍኮርስ አይደለም። እንደዛ ብለን ያስቀመጥንበትን ቦታም የለም። ከዛ አንጻር ነው አሁን ለምሳሌ እኚህን ይሄ አይን፣ ጆሮ፣ እጅ፣ እግር እነዚህ አሁን ለምሳሌ ያለ የኛው የሥላሴ ትምህርት ብለን ስለ አካል ስናስተምር በምናስተምራቸው መንገድ እነዛ ከዛ ጋር መጥቶ አይደለም ያሉት። ይሄ መልክዓ ሥላሴ ወይንም የሥላሴ እግዚአብሔርን በዜማ የምናመሰግንበት ግጥም ነው በራሱ እና ያም የተነገረበት ዋነኛ ነገሩ አልኩ እኮ ልክ መጽሐፍ ቅዱስ ላይ መሰረት አድርገው እግዚአብሔር ጆሮ አለው አይን አለው ተብሎ ብዙ ቦታ ላይ ተቀምጧል አይደለም። ስለዚህ ከምን አንጻር የተነገረ ነው አልኩ። እንደዚህ አማናዊ የሆነ አይን ልክ በእኛ ልክ የአካል ክፍሎች ልክ ሰው ኩላሊት አለው ሲባል ያለዛ መኖር አይችልም ተባለው የሚዳሰስ ስጋዊ ኩላሊት አለው በሚል መንገድ ተነግሮለት አያውቅም። ፕራክቲካሊ እግዚአብሔር ከግብረ ባህሪው አንጻር የሚነገርለት ነው። ለምሳሌ ያያል ሲባል አይን አለው ሲባል ያያል ለማለት፣ ጆሮ አለው ሲባል ይሰማል ለማለት የተነገረ ነው እንጂ የሰው ልጅ ነሰሰርሊ ጆሮ የሚባል አካል ላዩ ላይ መኖር አለበት እንዲሰማ በሚለው መንገድ ለእግዚአብሔር የተነገረ አይደለም። አሁን ልድት የተናገረውን ነገር ውሸት እንደሆነ ደግሞ እኔ ላሳይ በመጽሐፋቸው በትልቁ አድርገኝና በመጽሐፍ ላሳያቸው አካል የኛ አይነት አንድ አይነት አካል እንዳላቸው። እሺ እዚህ ጋር የምታዩት ነው ሥላሴ በምን እንመስላቸዋለን ይላል። እንዲህ የዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰብ ባህሪያነ ወአምሳሌነ ሰውን በመልካችን እንመስላቸዋለን ሳይሆን እንመስላቸዋለን። አማርኛውን እኔ ነኝ የማወራው። ልደት ደግማ አንብበው። እኔ ነኝ። ቆይ እኔ ነኝ የማወራው። እሺ ቆይ ኧረ እባክህ እኔ አወራለሁ አላልኩህም? አንዴ ሥላሴን በምን እንመስላቸዋለን? ይኸው ልንካል እንመስላቸዋለን። ሥላሴን በምን እንመስላቸዋለን ይልና ሥላሴ ይልና በምን እንደሚመስላ ሥላሴ ለባውያን፣ ነባቢያን፣ ሕያዋን ናቸው ይላል። አሁን ይቀጥልና እኛም በነፍስ ለባውያን፣ ነባቢያን፣ ሕያዋን ነን ይላል። አንደኛ የምንመስልበት። ሁለተኛ አንድም ለሰው አንድም ማለት ትርጓሜ ስልት ነው። አንድም ለሰው ልብ ቃል እስትንፋስ እንዳለው ሥላሴ ምን አላቸው ይለናል? ልብ ቃል እስትንፋስ አላቸው ይለናል። አሁን እዚህ ድረስ ይመጣና አንድም ይልና ለሰው ፍጹም መልክ ነው የሚለው። ሰው ፍጹም መልክ እንዳለው ምን ማለት ነው? ፍጹም መልክ ማለት ከራስ ጠጉር እስከ እግር ጥፍር ማለት ነው። ቆይ እያነበብኩ አውቀህ ነው እየጮክ የምታልፈው አውቀህ ነው። ከላይ ምን አለ? እያነበብኩ ነው። አዳምጠኝ። አንድም ይልና ለሰው ፍጹም መልክ እንዳለው ይልና ፍጹም መልክ እንዳለው ለሥላሴም ፍጹም መልክ አላቸውና ይላል። የሰው አይነት መልክ የሰው ፍጹም መልክ ምንድን ነው? ከራስ ጠጉር እስከ እግር ጥፍር ነው አይደል? ስለ ሰው መልክ ስንሰጥ ለሥላሴም እንዲሁ አላቸው አላየው። ይህንን እንዴት ትረዳዋለህ? ደሱ እኔ ልጠይቅህ እዛው ጋር ቆይ ልደት አንድ ጊዜ መልኩ ብሎ አንተ በውስጡም ልጠይቅህ ትችላለህ። ከፈለክ በውስጡም ጠይቀኝ። አንተን አልመልስልህም። ፍቀድለት፣ ልጠይቅህ እንጂ ልደት ጋራ ነው። ልደት ጋራ በዚህ አጋጣሚ አሁንም ወደ 600 ጥያቄ ያላችሁ ጥያቄው ትጠይቃለህ እኮ በውስጥ ለሚጠይቃል ቆይ እዛው ማለት ነው። ሲሶ አሁን መልክ እያለ ስለሆነ መልክ የምለውን አንተ ከቀለም ጋር ነው ወይ ያነጻጸርከው? ከምን ጋር ነው? ነጭ ነው ወይስ እንግዲህ ስለምንድን ነው መልክ የምለውን አንተ ምን ብለህ ነው የምትለው? እኔ ማን ጠይቀኝ ብትል ጥሩ ጥያቄ ነው። የሰው መልክ ምንድን ነው? ለሥላሴ ፍጹም መልክ አለው ሲል መልክ የሚለው በዚህ አውድ ውስጥ የገባው የመልክ ቀጥታ የቃላት ፍቺ አንተ እንዴት አድርገህ ተረድተህ ነው ልደትን የጠየቅከው ነው? እሺ ቴንክ ዩ። የመጀመሪያ ላይ ጋር ለምሳሌ ምን ይላል?
እኛ በነፍስ ለባውያን ነን፣ ነባቢያን ነን፣ ሕያዋን ነን የሚለው ልክ ነው አይደለ? ልክ ነው። እንደዚሁም ሥላሴም እንደዛው ናቸው ብሎ ይነግርሃል። ሲጀምር የሚጀምረው ከየት ነው የጀመረው? ከነፍስ ነው የጀመረው። ከዛ ይቀጥልና እኛ ምን አለን ይላል? ቃል አለን፣ እስትንፋስ አለን ይላል። መንፈስ አለን፣ ልብ አለን፣ ልብ፣ ቃል፣ እስትንፋስ አለን ይላል። ሥላሴም እንደዚሁ ናቸው አለ። ከዛ ቀጥሎ ወደ ምን መጣ? ወደ ውጫዊ ሰውነታችን ወደ ስጋ መጣ። ከመጀመሪያው ከውስጥ ነው የጀመረው። ከመንፈሳችን ጀምሮ ነው የመጣው፣ ከነፍሳችን ጀምሮ። ከዛ ወደ ውጫዊ ገጽ ሲመጣ አንድ ሚልና ለሰው ፍጹም መልክ እንዳለው። ምን አይነት መልክ? ምን አይነት መልክ? ልክ እንደኛ ከራስ ፀጉር እስከ እግር ጽፍር እንዳለው መልክ ማለት ዲክሽነሪ ላሳይ። ዲክሽነሪ ናውጣ፣ ዲክሽነሪ ናውጣ፣ ችግር የለውም። ተሳስተሃል። ስለ እግርና ስለ ዲክሽነሪ ናውጣ። የሰው መልክ እንደሆነ ምን እንደው ላሳይ። ይሄ ፖለቲክስ ነው። የሰው መልክ ምን እንደሆነ ላሳይ። ላውጣ ዲክሽነሪ ብራዘር። መልክ እያለ እዛ ጋር መልክ እያለ ያለው ስለ እጅና ስለ እግር አይደለም። ደሱ ይሄ እኮ ነው ፖለቲካ። ስለምንድን ነው የሚያወራው ታዲያ? መልክ ስለምንድን ነው የሚያወራው ታዲያ? መልክ እያለ መልክ ብሎ የጀመረው መጀመሪያ ላይ ስለምንድን ነው? ስለ ነፍስና ስለምንድን ነው? ስለምንድን ነው? እሺ፣ ስለ ገጽ ስለ መልክ ካል አይደለ ስለምንድን ነው የሚያወራው? መልክ ያለው መልክ የምለውን ነው ያልኩህ እኮ የሰውን መልክ ያብራራበት ስለምንድን ነው መልክ ያለው? እሺ፣ ይሄ መልክ የሰው ልጅ መልክ ምንድን ነው? የሰው ልጅ መልክ ምንድን ነው ንገረኝ። መልክን እጅና እግር ጋር አገናኝቶ አይደለም የተናገረው። የሰው ልጅ መልክ እሺ፣ የሰው ልጅ መልክ ምንድን ነው? ዋዳት ምን የሰው ልጅ መልክ ለምሳሌ የሰው ልጅ መልክ ለምሳሌ የሰው ልጅ መገለጫ ሊሆን ይችላል። ለምሳሌ ነው አምና እስኪ አውጣና ይኸውልህ፣ እንደሱ ማውራት አይደለም። ዲክሽነሪ ወጥቶ ቋንቋ ወጥቶ የሰው ልጅ መልክ ማለት ምን ማለት ነው? ይውጣና እሺ፣ አሳየን ዲክሽነሪ አውጥቶ። ከይቅርታ ጋር ማለት ነው። መልክ የሚለው የመጽሐፍ ቅዱስ መልክ የሚለው ሲጀመር በዲክሽነሪ አይፈታም። አባቶች መልክ ሲል ምን እያሉ እንደሚፈቱ እሱን አውጡ ያሳየን ከአባቶች። እሺ፣ የሰው መልክ ስትል አውጣና የሰው መልክ አውጣና አሳየን። ቆይ አንዴ የሰው መልክ ስለሚለው ሳይሆን መጀመሪያ መልክ የሚለውን እንፍታው። አባቶች መልክ የሚለውን ምን ብለው ነው የሚፈቱት? መጀመሪያ የሰው መልክን ነው የምንፈታው። መጀመሪያ የሰው መልክን ከፈታን በኋላ ሁለተኛ መልክ የሚለውን እንፍታ። የእግዚአብሔር መልክ የሚባል የምን መልክ ይባል? መጀመሪያ መልክ የሚለውን በአባቶች እንፍታ። ስለዚህ የቤተክርስቲያን አባቶች የመጽሐፍ ቅዱስ ላይ ያሉትን መልክ የሚሏቸውን ነገሮች ምን ብለው ነው የሚፈቱት የሚለውን አሳየን መጀመሪያ። አሁን መልክ የሚለው ቋንቋ ነው አይደለ? መጀመሪያ አሁን እየተወራ ያለው ስለ ሰው ልጅ መልክ ነው። ቆይ መልክ ማለት መልክ የሚለውን አለቃ ኪዳነ ወልድ ይኸው። እሺ፣ አለቃ ኪዳነ ወልድ እሱ መልክ የሚለውን ቆይ አንድ ነገር ልጠይቅ። መልክ የሚለውን ለምሳሌ አለቃ ኪዳነ ወልድ ላይ በሰው ቢተረጉሙትን እና በሰው ቢያስቀምጡት ፊልጵስዩስ 2 ላይ ያለውን በእግዚአብሔር መልክ ሲኖር ሳለ የሚለውን በሰው መልክ ብለህ ልትተረጉመው ነው? ደሱ አየህ፣ በእግዚአብሔር መልክ ሲል እግዚአብሔር ነው ማለት ነው። በሰው መልክ ሲል ደግሞ ሰው ነው ማለት ነው አይደለም። ስለዚህ መጀመሪያ ልደት ቀጥልሽ። ስለዚህ እሱ ትክክል አይደለም። ይሄ ትርጉም ትክክል አይደለም። አንደኛው ፊልጵስዩስ ነን። እሺ፣ እንደውም በፊልጵስዩስ እንስማ። በፊልጵስዩስ ምዕራፍ 2 አንዴ ሃይማኖት አቦጋና አይታውታው እና በፊልጵስዩስ አሁን በመጽሐፍ ቅዱስን ተርጉመው እንደውም መልክ የሚለው እና አንዴ ሃይማኖት አቦን ክፈቱ። አንዴ ከላይ ጀምሮ ያስተካክል። እኮ ናና ሲስ በቃ ወይ ያውራና ደቂቃ ሳይሽ እሺ፣ አውራ ችግር የለውም ብሎ ቀጥል። አውጣው አንዴ ሃይማኖት አቦን ይከተውና ልደት ይቀጥል። ሃይማኖት አቦን ይከተል። አውቆ ነው ሃይማኖት አቦን ክፈቱ። እሺ፣ ካለ እናንተ ሃይማኖት አበው ላይ እንደዚህ የሚል መልክ የሚለውን የሰው መልክ ያብራራበት ሃይማኖት አበው ላይ ካለ አውጣና ሳይ። እኔ የለኝም እያልኩ ነው። እኔ ቅድም ያነበብኩት የለኝም። እኔ መጽሐፉም የለኝም። ከየት ነው ከፍተህ ያነበብከው? ዘፍጥረት ምዕራፍ 1 ነው ያነበብኩልህ። ዘፍጥረት ምዕራፍ 1 ቁጥር 26 አንድምታውን ነው ያነበብኩልህ። ይኸው ክፈተው። እሺ፣ እሱ ነው ላንብብልህ። ይኸው ይሄ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ማህተብ ሁሉ ያለበት ነው። ይሄው ራሳቸው ሳይት ላይ ነው ያለው። ማንም ሰው አውርዶ ማየት ይችላል። ዘፍጥረት 1:26 ላይ እዛው ጋር እንተው በደንብ በትልቁ አድርገው። እሺ፣
መጽሐፍ ቅዱስ ላይ ለእግዚአብሔር መልክ ተብሎ ተነግሮለታል። መልክና አካል አንድ አይነት ነገር አለ። መልክ አርአያ ነው። አርአያ ምሳሌ እግዚአብሔር ማለት ነው። እሺ ከላይ ከፍ በለ አንዴ። ቅድም ምንድን ያለው መሰላችሁ? አሁን እንዳታወራ ጸጥ ብለህ ታዳምጠኛለህ። ችግር የለም ቀጥልና እኔ እጨርሳለሁ። ሚዩት አድርገው አንዴ። ሲስ ቅድም ሲያነብ ከሰማኸው ስላሴን በምን እንመስላችኋለን አለ። እኛ ስላሴን እንመስላችኋለን አይደለም የሚለው ቃሉ። ስላሴን በምን እንመስላችኋለን? እነሱን ስላሴን በምን እንመስላችኋለን? ኤግዛምፕለሪ ነው እንጂ እኛ እነሱን በምን እንመስላችኋለን ሳይሆን ስላሴን ራሱ በምን እንመስላችኋለን። በሁለቱ መካከል ሰፊ ልዩነት አለ። እንመስላችኋለን 90 ጊዜ ዙም አድርገው እንደዚህ ስትፈልግ የጅብ ችኩል ነው አነባበብ። ስላሴን በምን እንመስላችኋለን አለቀ። ስለዚህ ስላሴን በምን አድርገን እናስረዳለን፣ እናብራራለን፣ ምን አይነት ምሳሌያዊ ነገር እንጠቀማለን። ለምሳሌ ስናስተምር በብዙ አይነት መንገድ እናስተምራለን። ከፀሐይ አንጻር መስለን እናገራለን። ለምሳሌ ክብነት፣ ሙቀት ምን እያለን እናስተምራለን። ያንን ያስረዳ ነው። ከዛስ ምን አለ? ስላሴ ምሳሌያዊ ንግግር ነው ማለት ነው። ስለዚህ በማስረጃነት መንገድ ያስቀመጥነው ነገር ነው ማለት የእግዚአብሔር አምላክን ባህሪውን ለማስረዳት የተጠቀምንባቸው ወይም ደግሞ መሳሪያዎች ናቸው ምን መስላቸው እንጂ እኛ ስላሴን እንመስለዋለን ተብሎ አልተቀመጠም። ለዛ ነው አንተ ቀደም ከታች ወርደ ይኸው እንደ ሰው አካል ነው አለ ምናምን እያለ ስታወራ የመጣኸው የላይኛውን ነገር በትክክል ስላላነበብከው ነው። ስላሴን በምን እንመስላቸዋለን ቢሉ አለ። በምን ቢሉ በምን አድርገን እንመስላቸዋለን ቢሉ አለ እና ስላሴ ለባውያን፣ ነባውያን፣ ሕያዋን ናቸው ይላል። አዋቂ ነው ማለት ነው። የነፍስን ባህሪ ነው። ወደዚህ አስጠጋቱ ሰደው ወደ ስክሪኑ መልሰው። እኛም በነፍስ ለባውያን፣ ነባውያን፣ ሕያውያን ነን። አንድም ለሰው ልብ ሉክ ሲያብራራ ምሳሌውን ሲናገር ማለት ነው። አንድም ማለት ማብራሪያ ነው ማለት ከዛ በኋላ ከላይ ለመጡ ሀሳብ ማብራሪያ ነው። አንድም ለሰው ልብ ቃል እስትንፋስ እንዳለው ለስላሴም በልብ በቃል በስትንፋስ ይመሰላሉ። ይመሰላሉና ናቸው አላቸው። ሁለት የተለያየ ነገር ነው። ሲሳይ ቅድም ምንድን ነበር ሊያስረዳን የመጣው? ምን ጠየቀኝ አንተ? እንደ ሰው ልጆች አማናዊ አካል አላቸው ወይ ያልከኝ ሲሳ አይደለ? ወርድ ባይ ወርድ ጠየቀኝ። ጨረሰ? ልደት አልጨረሰም። እንትን ሆኖ ነው ግን በልደት ቦታ የሚቀጥለው አልጨረሰም። ኔትወርክ ቀይ አብርቷል። ኔትወርክ ይዞት ነው ይጨርስና ይስጠኝ ለእኔ ይሰጣል። ልደት አልጨረሰም። እኔም ጋር ኔትወርክ እንትን እያለ ነው። ታብና ኮፒሊንግ ሼር አርጉ። እስቲ ታብ ኮፒሊንግ ሼር አርጉ። ሲስ ወይስ ተመልሻለሁ? ሲስ ተመልሳል። ግን አሁን ቀዩ ጠፍቷል። ልደት አሁን ቀጥል። አሁን ይኸውልህ ሲሳይ ቅድም ኤግዛክትሊ አማናዊ የአካል ክፍሎች አላቸው ወይ አልከኝ። በቤተክርስቲያናችን ልክ እኛ እንዳለን አማናዊ የአካል ክፍሎች ጣት ተብሎ እውነተኛ ጣት የላቸውም አልኩ አደለ? ከዛ እሱ ምን አለ? አላቸው ብሎ አመጣ አደለ? ከዛ ይህን ከፈተ ሲያነብ ምን አለ? ስላሴን በምን እንመስላቸዋለን አለ። እንመስላቸዋለን አይደለም እንመስላቸዋለን። በቃ አለቀ ጨዋታው። እዚህ ጋር ስለ ምሳሌ እያወራ እንጂ ስለ አማናዊ አካል እያወራ አይደለም። መጨረሻ ላይ ከዛ ምን ብሎ አስረዳ? አንድም ለሰው ልክ ለሰው ምሳሌ አድርጎ አንድም ለሰው ልብ ቃል እስትንፋስ እንዳለው ለስላሴም በልብ በቃል በስትንፋስ ይመሰላሉና ኤግዛክትሊ ልብ ቃል እስትንፋስ አላቸው ማለት ሁለት የተለያዩ ነገሮች ናቸው። አየ ይመሰላሉ። ቅድም ተናገር ያለው ለምሳሌ አልኩኝ እኔ ስናገር በእግዚአብሔር አርአያ ተፈጥረናል ሲባል እግዚአብሔር ያያል፣ እኛ አይን አለን፣ እግዚአብሔር አይን አለው ሲባል ያያል ለማለት ነው ምሳሌያዊ ንግግሩ። እንመስላቸዋለን ቢሉ ተብሎ የተናገረው የስላሴን ለማስረዳት በምን እንመስለዋቸዋለን ቢሉ ሰዎች ቃል አላቸው። ቃል ረቂቅ ነው፣ ትሰማዋለህ እንጂ አዳስሰውም። ስላሴም አካል ረቂቅ ነው ብለን በዚህ መንገድ እንመስለዋለን ለማለት ነው እንጂ ኤግዛክት
ቀጥታ ስጋዊ አካል ልክ ለሰው ልጅ እንዳለው ቤተክርስቲያናችን አለው ብላ አስተምራ አታውቅም። ታሲት አለቀ በቃ። ይሄው ሲስ እንግዲህ በግድ አስተምሩ ከሆነ ደሱ እኔ ቅድም ሆን ብዬ ሊትራሊ ጠየቁት እኮ ደሱ እኔ ቃል በቃል ነው ልደትን የጠየቁት። አንዳንድ ቪዲዮዎች ሲንቀሳቀሱ ስላየው ልደትን ቃል በቃል በቀጥታ እንዳንተም ዞር ዋራ ምናምን ሳላረግ ቀጥታ ነው የጠየቁት። ልደት በኦርቶዶክስ በስላሴ ትምህርት መሰረት አማናዊ የአካል ክፍሎች አላቸው ብላ ኦርቶዶክስ ታስተምራለች ብዬ ጠየቅኩት። ወንድማችን ልደት ሳያቅማማ እንትን ሳይል በፍጹም አናስተምርም አስተምራ አታውቅም አለ። እሺ አሁን እሺ አካል ልክ ይሄ ማለት እውነተኛ አካል አለው የሚለው ብዙ ትምህርትም አለ እዚህ ቪዲዮ ላይ እየተለቀቁ አሉ። ምናልባት አሁን ስለሌለኝ አሁን ማቅረብ አልችልም፣ እሱ መረጃ ስለማይሆን ይህንን እስኪ እንየው። አሁን እያወራ ያለው ምንድነው? እዚህ ቦታ ላይ ንግበር ሲል የሶስትነትን በአርያን ያለውም የአንድነትን የሶስትነትን ይሆናል ይልና በሶስት አርያ አንድ ሰው መገኘት በሶስት አርያ አንድ የሆነ የሚረብሻለ ሲሰው አንተ ጋር ነው። እሺ ቴንክ ዩ እንዲህ ይላል። አርያ የሶስትነት ይሆናል። በሶስት አርያ አንድ ሰው መገኘቱ የአንድነቱ ምሳሌ ነው ይላል። በሶስቱ አርያ ስንት ሰው ተገኝቷል? አንድ ሰው ተገኝቷል ይላል። ያ ሰው ደግሞ በአርያነ ብሎ መዘርዘሩ በባህሪያችን ማለቱ ደግሞ የሶስትነት ነው ይላል። ከዛ ይቀጥልና ስላሴን በምን እንመስላቸዋለን ቢሉ ስላሴን የምንመስላቸው በምንድን ነው አለን? ሶስት ነገሮችን ዘርዝሯል። አንደኛ ስላሴ ለባውያን ናቸው፣ ነባቢያን ናቸው፣ ሕያዋን ናቸው። ከዛ ሰውሳ ምንድን ነው? እኛም በነፍስ ለባውያንን፣ ነባቢያንን፣ ሕያዋንን አሁን በዚህ እንመስላቸዋለን ማለት ነው። አንድም ይልና ደግሞ ሁለተኛ እንደማለት ነው። አንድም ማለት እንመስላቸዋለን ሳይሆን እንመስላቸዋለን። ድንገት እሺ እኮ እንመስላቸዋለን ማለት ነው። አንድም ይልና እሺ አንድም ለሰው ልብ፣ ቃል፣ እስትንፋስ እንዳለው ስላሴም ምን አላቸው ይላል። በልብ በቃል በስትንፋስ ይመሰላሉ። ልብ ቃል እስትንፋስ አላቸው። ሰውም ልብ ቃል እስትንፋስ አለው። አዎ አለ እኮ አንድም አዳምጠኝ። አዎ አንድም እሺ ስላሴ ያላቸው የሚለውን አሳይ፣ ክፈተው። እሺ ለውድ አድርግለት ወይ ጉድ ያለ ያገሬ ሰው። እሺ እቺን ትንሽ እንደዛ አድርጋት። እሺ ቴንኪው እንዲህ ይላል። ስላሴን በምን እንመስላቸዋለን ሲል ስላሴ ለባውያን፣ ነባቢያን፣ ሕያዋን ናቸው። እኛም በነፍስ ለባውያን፣ ነባቢያን፣ ሕያዋን ነን። አንድም ለሰው ምን አለው ይላል? ልብ አለው፣ ቃል አለው፣ እስትንፋስ አለው። እንዲያለው ስላሴም የሚላለ ምን የምትለው ምዕላድ ናት። ስላሴ ምዕላድ ናት። ምን ማለት ቆይ ስላሴም አዳምጠኛ። አዎ ስላሴም በልብ በቃል በስትንፋስ ይመሰላል። አንድ ቢኒ የሚታርጉ ይሄ ማለት ስላሴ አማናዊ ልብ አላቸው ማለቱ ነው። እንደው ቀን ስላሴ ሰው ጋር አይደል እየተነጻጸረ ያለው እኮ። ይሄ ማለት ይሄ ጽሁፍ ማለት አማናዊ ልብ አላቸው አይደል? ይሄ ልብ አለ። እንደዚህ አይነት ሊትራሊ በቀጥታ ሊትራሊ ልብ አላቸው እያለ ነው ወይ? አማናዊ ልብ አላቸው እያለ እኮ እያለ ያለው እንደዛ ነው። በደንብ ይኸው ምን እንደሚል አንድም ይልና ለሰው ምን አለው ይላል? ልብ አለው፣ ቃል አለው፣ እስትንፋስ እንዲያለው። እሱ አልተማርክም። ውረድና በቃ ታብታብ አድርግ እባክህ። ምን በግድ ነው እንዴ? ትምህርታችን አይደለም እያሉ በግድ እኮ አሁን እነሱ ልክ ነው ብሎ እየተከራከሩ ቢሆን ኖሮ አሁን ሰሞኑን በእኔ ቤት እያከራከርኩ እንደነበረው ማለት ነው። አይ በፍጹም ከኢየሱስ ስም ውጭ አይወጣም ብለው እየተከራከሩ ቢሆን ኖሮ እነሱ ሊትራል የሆነ የላቸውም። አማናዊ የሆነ አካል የለም፣ እንደዚህ የሚባል ትምህርት የለንም። አካል ስንል የአካልን ትርጓሜ የሚያምኑበትን የአካል ትምህርት አስቀመጡ።
አይ በግድ እንደዚህ ታምናላችሁ ብሎ መምጣት ሌላ ወንጌል አማኞች ካላችሁ ገብታችሁ ሞግቱ። ሲስ ከይቅርታ ጋር ማለት ነው ይግባ። አሁን እሱ እያንዳንዱን የአካል ክፍላቶችን እየዘረዘረ አይደለ ሲጠይቅ የነበረው እኛ ምን ጠይቋል መጽሐፍ ቅዱስ ላይ ሌላ የትም ሳንሄድ ከመጽሐፍ ቅዱስ እያንዳንዱ የአካል ክፍላቶች ለእግዚአብሔር የተነገሩትን ለምሳሌ ክንፍ የተባለውን 7 አይኖች የተባሉት ለእግዚአብሔር የተነገሩትን ይነግረናል። ይግባና ከዛ ሲነግረን ዝም ብሎ ከራሱ አይደለም ከራሱ ከቤተ እምነቱ ማስረጃ እየከፈተ ያሳየናል። ይግባ ይጠይቅ። እሱ ብቻ ጠይቆ ለምን ይወርዳል? እሺ ሌላ ማንሳት የምፈልገው ነገር ከኦርቶዶክሳውያን እኛ በስላሴ ትምህርታችን ምንም አይነት እፍረት ምናምን ተሰምቶን አያውቅም። አንደኛ ቅድም ቢኒን ያስቆንኩት አውቄ ነው። ዘኪንም ቢኒን ይጨርስ ያልኳቸው ምክንያቱም ራሱ መጽሐፉ መልስ መስጠት ስለሚችል ራሱ መጽሐፉ መርሳት የሌለባቸው የነበሩ የሲሳይን ጥያቄ እኔ ለምን መሰላችኋል? የሲሳይን ጥያቄ ወደኋላ የመለስኩት ሲሳይ አማናዊ የአካል ክፍል አለው ብለህ ታምናለህ አታምንም ከሚል ነው አይደል ጥያቄ የተነሳው። ከዛ አንጻር ነው ሁሉም ነገር የመጣው። ስለዚህ አሁን እኔ አንድ ጥያቄ ያለኝ ዘካርያስ አንድ ጥያቄ ይጠይቃል ማለት ነው። እኔ መጀመሪያ አካል እንዳላቸው ከአባቶች ትክክለኛ አካል እውነተኛ አካል የሚል ስላለ እሱ እንዳሳይህና ትጠይቀኛለህ። እኛ እኮ እግዚአብሔር አንድ አዳም ጠይቁ አባቶች ያስተማሩትን ትክክለኛ አካል ነው ስላሴ ያለው ያሉት አካል ስትል ደሱ እኮ አካል ስትል ትክክለኛ አካል ሲባል ምን አይነት አካል ነው? አማናዊ እጅግር አለው ብሎ ያስተማራለ እኮ አማናዊ አካል ነው ብሎ ያስተማሩ አሉ። ላሰማ አካልማ አለው። እንዴት ነው የሌለው አካል? እግዚአብሔር አካል የለውም ያላለ እንዴ? አማናዊ አካል ነው እያልከኝ አይደል? አማናዊ አካል ከግር አማናዊ አካል ክፍሎች አማናዊ አካል ክፍሎች እኮ እሺ አዳም አማናዊ ደሱ እሳቸውም ካስተማሩ ይሄ ቪዲዮ እሳቸውም ካስተማሩ እኔ ማን እንደሆኑ ግለሰቡ ማን እንደሆነ አላውቅም። በትልቅ ይቅርታ ከይቅርታ ጋር ለምሳሌ እሳቸውም ካስተማሩ ትክክል አይደሉም ነው። አማናዊ ለስላሴ አማናዊ አካል አለ። ስለዚህ እሺ አንዴ በነገራችን ላይ ላሰማችሁ አንዴ ደሱ ፕሊስ አንዴ አባታችን መጥራት እንችላለን ሌላ ፖለቲካ እንዳሰራ ማለት ነው። አንተ አሁን ቆይ ስላሴን በአካል 3 አይደሉም ብለህ እያመንክ ነው። እሳቸው ያንን እያስረዱ ነው እንጂ ይሄውን አንተ እንደምትለው ልክ አንተ ሊትራል እጅግር እንዳለ ያንን እየተናገሩ አይደለም። ኦኬ እንዴ እኛ አካል የላቸውም። ቪዲዮውን እንስማ ይሻል። ቪዲዮውን እንስማ አንድ ጊዜ ቪዲዮ ይመልስ አንዴ ቆይ እሺ አንዴ ትከፍተዋለህ። ቆይ ቪዲዮ አንዴ ደሱ ትከፍተዋለህ። አንዴ ለልደት እድል ልስጠውና ትከፍታለህ። እሺ ሲስ እንግዲህ እስካሁን ድረስ በተከታታይ ከመልካ ስላሴ ላይ እያንዳንዱን ጥያቄ ስንጠየቅ ነበር። እየሰማህ ነበረ ሲስ አይደለ? እያንዳንዱን ጥያቄ እየተጠየቅን ነበረ። አሁን ደግሞ አንዲትን ጥያቄ ወይ ደግሞ በተጠየቅን ልክ ደግሞ አንዳንድ ጥያቄ እንጠይቅ፣ ከዛ በኋላ እንመለሳለን። ፌር እንዲሆን ኮንቨርሴሽኑ። ዘካርያስም ጥያቄ ያለው የኔ የመጀመሪያ ጥያቄ ላሰም። እግዚአብሔር ስሜት፣ እውቀት፣ ፍቃድ አለው ብለህ ታምናለህ አይደለ? ደሱ እግዚአብሔር ስሜት፣ እውቀት፣ ፍቃድ አለው ብለህ ታምናለህ ወይንስ አታምንም? አሁን የኛ ተራ ሆኖ መጀመሪያ አሁን የኛ ተራ ልጠይቅ ነው የገባው። ጥያቄ ያላችሁ እኮ ተጠይቀናል። ከመልካ ስላሴ ተጠይቀናል። ከዘፍጥረት ማብራሪያ ተጠይቀናል በተከታታይ። እሺ መልስልኝና የኩላሊቱን መልስልኝና አልመልስልኝ። የኩላሊቱን መልስልኝ አሁን የኩላሊቱን መልስልኝና ልመልስልህ ነው። አሁን የኩላሊቱን አልመለስልኝ። እናንተ በስላሴ አስተምሮ ያንተን የኩላሊቱን መልስልኝ። ኩላሊቱ ለምንድን ነው እውቀት የእግዚአብሔር ፍቃድ ሲሳይ አንዴ ልጅ ማለት ታረር የእግዚአብሔርን ኩላሊት መልስልኝና ልመልስልህ። ልደት ሻኔ እኔ ዛሬ ልጫንና እንፍቀድላችሁ በጣም እንትን እያሉ ስለሆነ እኔ ዛሬ ልጫን ልደት። እሺ ደሱ እሺ ጥያቄ ጠይቅና መጨረሻ ላይ እንጠይቃለን። እሺ ጠይቁኝ ትችላላችሁ። ስላሴ ኩላሊት አላቸው ስትል ኩላሊታቸው ምንድን ነው የሚሰራው? እሱ ንገረኝ። አማናዊ ኩላሊት አላቸው ብሏል ደሱ። እኔ አማናዊ የሚሆን እንትልም ይሁን እንደፈለከ አድርገው። ኩላሊቱ ምን ይሰራል? ለምሳሌ ቆይ ልደት ራሱ ይቀጥል። እኔ እንትን ከምል ቆይ ልደት ቀጥል ነበረ። በዋነኝነት እግዚአብሔር ለሰው ልጆች እንደሚነገር የአካል ክፍሎች የሉትም። ኩላሊት፣ ልብ፣ አይን፣ እስትንፋስ ልክ
እስትንፋስ አልኩኝ፣ ይቅርታ። ኩላሊት፣ ልብ፣ ይሄ ኩላሊት፣ አይን፣ እጅ፣ እግር፣ ይሄ ውጫዊ የአካል ክፍሎች አሉ። ውሳጣዊ ሳይሆን ውጫዊ የአካል ክፍሎች ፀጉር፣ ቅንድብ፣ ጥርስ፣ ከንፈር፣ እጅ፣ እግር እና እኚህ በጣም ሊዳሰሱ የሚችሉ የአካል ክፍሎች እግዚአብሔር የነዚህ የአካል ክፍሎች ስብስብ አይደለም። አንተ እንደምትለው አይነት ኩላሊት እጅ ምናምን እንደምታወራው አይነት እኔ እንደምለው አላልኩም። እኔ እንደምለው አልጠየቅኩም። እንደምለው አልጠየቅኩም። አንተ እንደምትለው ኩላሊት እናስረዳኝ። ቆይ መንፈስ ቅዱስ ሲስ ከዚህ በኋላ በስነ ስርዓት የሚያወሩ ሰዎችን ብቻ ታስገባለህ ማለት ነው። ምንም ችግር የለውም። አንጠይቅም፣ ዛሬ እንጠይቃለን። ግን አትሊስት ስናወራ መሀል ላይ እየገቡ ማይረብሹን ሰዎች ብታደርግልን ደስ ይለናል። ቅድም ተናግሬ አብራርቼ አልፌዋለሁ። መልካ ስላሴ ላይ አልኩት። ጥያቄው የተነሳው ከመልከ ስላሴ ስለሆነ ሰላም ላይ ይንቴክሙ ሰላም ብቻ አሉ እያንዳንዷ ማለት ነው። ከስሙ ጀምሮ እግዚአብሔርን ማለት ነው ያመሰገንበት እነዛ ተዘርዝረው ልክ በሰው ልጅ አካል ክፍል በሚመስል መንገድ ተዘርዝረው የተቀመጡት እነዛ ነገሮች ሁሉ ለስላሴ እኛ አካላቶች አሏቸው ማለት አይደለም። አሏቸው ብለንም አስተምረን አናቅም። ለምሳሌ ያህል አልኩኝ። ለምሳሌ ያህል እግዚአብሔር አይን አለው ስንል ይሄ ብትወጋው የሚፈርጥ እንደ ሰው እንባ የሚያወጣ የሆነ አዋራ ቢገባበት ሊያስለቅስ የሚችል አይን አለው ለማለት አይደለም። እግዚአብሔር ሰዎችን ያያል፣ ከሱ የሚሰወር ማንም ሰው የለም የሚለውን ነገር ለማስረዳት ነው። ጆሮ ተብሎ ሲነገር እግዚአብሔር የሁሉን ሰዎች ጸሎት ይሰማል። እጅ ቢባል እግዚአብሔር የሰው ልጆችን መያዝ ይችላል። የጠየቅኩን ብቻ ስፔሲፊክ አትመልስም። ልደት አይደለም መንገድ አይደለም። እኔ የጠየቅኩን የኩላሊት መንፈሳዊም አድርገው ስጋዊም አድርገው ኩላሊት ምንድነው አገልግሎቱ ለእግዚአብሔር? ኩላሊት አለው ስትል እሱን አሳይ። ወደ ሌላ ሰው ወይ መልስ ከሌለ መልስ የለም በለና ወደ ሌላ እንቀጥል። ችግር የለውም። እሺ ሌላ ወንጌል አማኞች ጥያቄ ያለው ወንጌል አማኝ ካለ ሰሞኑን በተነሳ አዳምጥ ሰው ጋር መወያየት ይችላል። ሰሞኑን ይጠየቅ እንጂ ሲስ እሱ የሚጠየቅ እንደዚህ ጮህብን ሊወርድ ነው እንዴ? ለእሱ ተጠየቀ። ቅድሙን ጥያቄ ጠይቁ። ኧረ በደንብ የፈለግከውን ጠይቀኝ። ታላቁን አስገባልኝ። ሲስ ጠይቁኝ። ታች ልውረድ እኔን አውርደኝና ታላቁ ይገባል። መዲ ችግር የለም። እኔ እወርዳለሁ፣ ችግር የለም። ታላቁን አስገባ። ገድ ማን ነው የሚጠይቀው? ጠያቂ ቀጥል። ጠይቀው ደረስሻ ጠይቀው። አንዴ ልደል ጠይቅ። ቀደም ጠይቄ ነበር። የፈለግከውን ጠይቅ ወንድምነት እና ቀስ በል። ለእሱ ትንሽ ድምፅ ከፍ ያለ ነው። ሰላም ብያለሁ፣ ግን ሁላችሁንም ይቅርታ በጣም በዚህ አጋጣሚ ከታች ወንጌል አማኞች በዚህ ሰሞኑን በተነሳው ርዕሰ ጉዳይ ላይ ጄኒዊሊ በቅንነት መጠየቅ የምትፈልጉ ወንጌል አማኞች ገብታችሁ የኦርቶዶክሲያንን የአካል ትምህርት መጠየቅ መሞገት ትችላላችሁ። ይኸው በዚህ ርዕስ ለምንድን ነው የማከፍተው? ለእኛ ሲሆን ብቻ የምከፍተው አላችሁ። ይኸው በዚህ ርዕስ ማንኛውንም ጥያቄ ተመልሻለሁ። እሺ ደሱ መጽሐፍ ቅዱስ እጅ ላይ ይዛል እንዴ? ደሱ መጽሐፍ ቅዱስ ይዛል ባይዘው ይሄንን መጥቶ እንዲጠይቅ የሚገርማችሁ ነገር ከቅድም ጀምሮ ብያለሁ። ማንኛውም ሰው ከኤርሚያስ ጨምሮ ለማንኛውም ሰው ሼር አድርጉ። ይኸው ለመጠየቅ ዝግጁ ነን ብለዋል። በቃ መጠየቅ ትችላላችሁ። በቃ ማንኛውም ጥያቄ ለመጠየቅ በማስረጃ በመረጃ በእውነት በቅንነት እና ደግሞ የሚሰጣችሁን መልስ ደግሞ መቼም እናንተ የምትፈልጉትን መልስ አይመልሱም። እነሱ የቤተክርስቲያናቸውን ትምህርት መልስ ነው የሚመልሱት። መጠየቅ ትችላላችሁ። እሺ ደሱ አለ ሊጠይቅ ነው ልደት። ከዛ ወደ ሌሎች እንሄዳለን። ደሱ አለ ደሱ እኔ እንኳን ኩላሊት እያለ አለው ጋር ያያዣን ነገር ላንሳ ስለፈ መጽሐፍ ቅዱስ እጅ ላይ ይዛል እንዴ? መጽሐፍ ቅዱስ እጅ ላይ አለኝ ማለት አይላውጣለህ። ትንቢተ ኤርሚያስ ምዕራፍ 31 ቁጥር 20 ላይ ያለውን ክፍል ክፈተው። እሺ ኤርሚያስ 31 20 እሺ 20 እኔ ቤት አይመጣም፣ ችግር የለውም። የኔ ቤት እኮ ከሱ ቤት ይበልጣል። አዲስዬ
ከኤርሚያስ ቤት እኮ የኔ ቤት ይመጣል። አይ ጥያቄ አሁን ቡክ ካለ ለማድረግ ሲፈለግ ኩላሊት ስንል ማለት በመልካ ስላሴ ላይ ልክ በሰው ልጅ አንቀጽ እንዳስቀመጥ ነው አድርገህ ልታላግጥ አይደል? አንብበው መጀመሪያ። ኧረ በስጋ እንገለጥ ለእኔ የከበረ ልጅ ነውን? ሲፈልገው ነገር መጥቶ መጠየቅ ይችላል። ሲሳንዴ የሚዩት አድርግልኝ። አንብበው። በእውነት ኤፍሬም ለእኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? እርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ ታወከች፣ ርኅራሄ እራራለታለሁ ይላል እግዚአብሔር። አንጀቴ ሲል ምን እያለ ነው እግዚአብሔር? አንጀቴ ሲል ምን አትደሱ ደሱ ማለት ልክ እኛም እኔ ቅድም ተናግረናል። አይን፣ እጅ፣ እግር እግዚአብሔር አሉ ሲባል እንደ ሰዎች አይነት የአካል ክፍሎች የሉትም። ኩላሊትም ተብሎ ሲነገር በዛ አይነት መንገድ የተነገረ አይደለም። ልደት ይመለስ። ስልክ ገብቶብኝ ነው። እሺ አንጀቴ ሲል ምን ማለት ነው? አንጀቴ ሲል ምን እያለ የእግዚአብሔር ርኅራሄ ፍቅር ማለት ነው። ኧረ አላለም። አንጀቴ የምትለዋ ምን ማለት ነው? አንጀቴ ሲል ምን እያለ ነው? ስለዚህ አንጀቴ ታውቃለች፣ ታወከች። አንጀቴ ታወከ ሲል አንጀት አለው እግዚአብሔር እግዚአብሔር በባህሪው እንደ ሰው አንጀት ኑሮ ሳይሆን እግዚአብሔር ርኅራኄው ታወከ ነው። ደሱዬ ርኅራኄው ታወከ ነው። አዳምጥ። አሁን አዳምጥ። አንጀት የታወከች ሲል እግዚአብሔር እንደ ሰው ሆዱ ተላውሶ ወይም በድንገተኛ ስሜት ተገፍቶ አዘነ ማለት ሳይሆን ይልቁኑ መለኮታዊ ባህሪውን ይቅር ባይነቱን ሁልጊዜም ደግሞ ለሰው ልጆች የተዘጋጀ መሆኑን የሚያሳይ ሰውኛ መግለጫ ነው። የማን ማብራሪያ ላሳይ? ከዚህ የተለየ ትርጉም አለ? ከዚህ የተለየ ትርጉም አለ? እንደዚህ ብሎ የተረጎመ አምጣና አሳየኝ። ከዚህ የተለየ ትርጉም አለ ወይ? አይደለም። ከዚህ የተለየ ትርጉም አለ የለም አይደለም ያልኩት። እንደዚህ ብሎ ያብራራ ማስረጃ አምጣ ነው ያልኩት። እሺ የማንን ላውጣለህ? ከማን ላውጣለህ? ከኔ ጋርም ስለተከራከረ ነው ቅድም። ቆይ ማለት አንጀት ሊትራል አንጀት የለውም አንጀት አለው እያለ አይደለም አይደል? አንጀት አለው ግን እያለ አይደለም። እዚህ ክፍል ላይ ደሱ እግዚአብሔር እንደሱ ነው አንጀት አለው ማለት እኔ እኮ ይኸውልህ ወንድምነት እኛ ቅድም ጀምሬ ስናገር አንዴ እኛ እንደዛ ብለን አናቅም። አማናዊ አንጀት ብለንም አናቅም፣ ልንልም አንችልም። እኛ እኮ ሌላ ማስረጃዎች እሰጣለሁ። እግዚአብሔር ቆይ አንዴ ስማኝ፣ ልደተ ቃል አንዴ ስማኝ አይደለም አንዴ ቆይ፣ እኔ ነኝ እኮ ጠያቂው። ስለዚህ እግዚአብሔር ለሰው ልጆች ያሉት አይነት አማናዊ የአካል ክፍል ተደርጎ እንደሚቀመጠው አንጀት እንደዛ አይነት አለው ያለውን ያ ክፍል የለውም። እንደዛ ያለ እግዚአብሔር የለውም። እግዚአብሔር እንደሱ የለውም። እንደዛ ያለ ነው ወይ? በደምብ ስማኝ፣ እንደሱ የለውም። እግዚአብሔር እንደሰው ያለ እንትን የለውም። እንደሰው ያለ አንጀት ለዛ ነው እግዚአብሔር። ስለዚህ አንጀት ሲል በቀጥታ እግዚአብሔር አንጀት አለው ማለት አይደለም። እየተቃወምኩ ያለሁት እኮ ልደተ ቃል እየተቃወምኩ ያለሁት አንዴ አዳምጠኝ ልስማህና እሰማሃለሁ። እሺ ቀጥል። አንጀት አለው ሲል ልክ አንጀቴ ሲል እግዚአብሔር አንጀት ይላል። የሰራዊት ጌታ እግዚአብሔር ሲል አንጀቴ ሲል እግዚአብሔር ልክ የሰው ልጆች ያላቸው አይነት አንጀት የሚለውን ቃሉን ተጠቅሞታል አይደለም? ቃል በቃል ለኛ ይሄ የሰውነት ክፍል የሰው ልጆች ያላቸውን የሰውነት ክፍል እግዚአብሔር ጠርቶ አንጀቴ ብሎታል። ስለዚህ ማለት እግዚአብሔር ወይም በስላሴ አካላት ዘንድ ስላሴ አንጀት አላቸው ማለት ነው አይደለም? ማለት አይደለም አይደል? ደሱ ሊትራሊ አንጀት አላቸው ማለት አይደለም። በደንብ እንደሰማሁ አዳምጠኝ፣ እንዳታቋርጠኝ። ስለዚህ እግዚአብሔር አንጀቴ ሲል እግዚአብሔር እንደኛ እንደሰው ያለ አንጀት ተገጥሞለት እንደዛ ያለ አንጀት አለው ማለት ሳይሆን የሰው ልጅ ሊረዳበት በሚችለው በእኛ ቋንቋ ሊትራሊ የሆነ ነው። ሊትራሊ ነው እኛ የምንረዳው እንጂ ትክክለኛ ወይም እውነተኛ አካል እውነተኛ አንጀት አለው አንድ ለምሳሌ ተምሳሌያዊ የሆነ እኛ ሊገባን በሚችል ተምሳሌያዊ የሆነ አገላለጽ እኛ ለምሳሌ ምሳሌያዊ ልክ እኛ ሊረዳ ሊገባን በሚችል ሁኔታ ላይ ለእኛ የተገለጠበትን ነው የሚያሳየው። ልክ እንደዚህ እንዲያልኩ ግን ደሱ ላግዝ ቆይ ከእኛ የተለየ እንደኛ ያልሆነ አንጀት አለው እያልክ ነው ወይስ? ኧረ ደሱ እሺ። እና የእኛ አይነት ያለው እያልክ ነው አንተ? ምን እያልክ ነው አንተ? አንጀት አለው እያልክ ነው? እግዚአብሔር አንጀት አለው እያልክ ነው? አልሰማኝም ማለት ነው። አልሰማኝም ምን እንዳልኩ
እኮ ሊውረድ አንድ ጥያቄ ሊውረድ አላልኩም። አልሰማኝም። ጥያቄው ተመልሷል። ሲሲዬ አንድ የሚዩት አድርገው ደስ ጥያቄው ተመልሷል። ቀደሱ ምን ብሎ መለሰው? ልክ ሁለት ጥያቄ በአንዴ መልሷል። አንደኛ ምሳሌያዊ ነው የሚለውን ይሄ ዘፍጥረት ላይ ቅድም ልብ ቃል እስትንፋስ ምናምን ብለው የተቀመጡትን እነዛ ለማብራራት የተቀመጡትን እነሱን ሀሳቦች በዚህ እንመስላቸዋለን እንዳለ የምርም ለእግዚአብሔር አምላክ የሰው ልጆች እንዳላቸው አይን ችግር ያለው እንዳልሆነ ከምን አንጻር እንደተነገረ አካላዊ ያ አካል የእግዚአብሔር የእውነተኛ አካል ክፍል ሆነው በሰው ደረጃ የሚነገሩ ሳይሆን ምሳሌ በሆነ መንገድ ሰዎች ሊገባቸው በሚገባው መንገድ የተቀመጠ እንደሆነ ከተናገር አንጀት አለው ስንል አንጀት አለው እያልን ካልሆነ ኩላሊትም አለው ስንል ኩላሊት አለው እያልን አይደለም። ወደ ሌላ ጥያቄ ማለፍ ይቻላል። ይኸው በራስ አንደበት መልሰዋል። ጋር ብለስ ልደትዬ ተባረክ። ግን ስለዚህ እውነተኛ የሚሉት ሰዎች ትክክል አይደሉም አይደለ? በዚህ አያያዝ ደሱ ልጠይቅ እኔ በቃ ወደ እስኪ ቢኒ ከድ እሺ ቢኒ እሺ ቀጥልሽ። የምጠይቅ ጥያቄ ምንድነው በስላሴ አካላት መካከል አብ የበላይ አስተዳዳሪ ወልድ ደግሞ የአብን ጉዳይ ፈጻሚ ነው ብለህ ታምናለህ? መቼ ከጥንተ ዘላለም ነው ወይስ ወደዚህ ምድር ኢየሱስ ከመጣ በኋላ? በስላሴ አካላት መካከል እኮ ከርሱ ወጣ። እንደሱ የሚባል የለም። በስላሴ መካከል እንደሱ የሚባል የለም። የለም ቢኖር የክርስትና ከርሱ አይ ሲሲ አንዴ ሲሲ ከርሱ ወጣ ቢል ሰዎች ችግር የለም ይውጣ። አንደኛ ቆይ አንዴ ትልቁ ላይ አድርገኝ ሰዎች ሲስ ቆይ አንዴ ትልቁ ላይ አድርገኝ የምታወጣው ልንገርህ። አይ ክርስቲያን አይደሉም ሳይሆን ሰዎች አመለካከት የተለያየ አመለካከት ሊኖራቸው ይችላል። ግን ይሄ እንትን መደረግ አለበት፣ መጠናት አለበት። የክርስትና ትምህርት ነው እሱ። ይሄ ቤተክርስቲያንም ለምሳሌ ኦርቶዶክስ ቤተክርስቲያን በዛ አይነት ተተረጉማለች። የሚተረጉሙ አባቶች አሉ እኮ የሚተረጉሙ አሉ ነው የምልህ። የምትነግረኝ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ነው የምታወጣው። እሺ ያንተ ጥያቄ ነው የጠየቁት። ያንተን ቤተ እምነት ጥያቄ ነው የምትጠይቀኝ። አንደኛ ቆሮንቶስ 15 28 ነው የምታወጣው። እሱ ማለት ደግሞ በእናንተ በተለያዩ ስኮላሮች የሆነ ነገር ይሉታል። ጀስት እኔ ስኮላርን አልቀበልም። እኛን ተወንና አሁን የተናገርኩት አብ የበላይ አስተዳዳሪ ወልድ ደግሞ የአብን ጉዳይ ፈጻሚ ነው ብለህ ታምናለህ ወይ? ይሄንን የክርስትና ትምህርት ነው ብለህ ታምናለህ ወይ ነው? የበላይ አስተዳዳሪ ሲል ምን ማለት ነው? እኔ እንጃ። በምንድን ነው የበላይ አስተዳዳሪ የሚለውን አልጠየቅኩም። የጠየቅኩት ለምሳሌ ይኸውልህ አሁን የበላይ አስተዳዳሪ የሚለው ወይም የበላይ አስተዳዳሪ የሚለው በምንድን ነው? እሱ ነገር ፍታልኝ። ታምናለህ ወይ? መጀመሪያ እኔ ካላልኩ ታዲያ ጥያቄህን ለመመለስ እኮ ጥያቄውን ማወቅ አለብኝ አይደል? ስለዚህ የበላይ አስተዳዳሪ ነው ስትለኝ ምን እያልከኝ ነው? እንዴ የበላይ አስተዳዳሪ ነው ብለህ ታምናለህ ወይ? ምን ማለት ነው እኮ የበላይ አስተዳዳሪ ማለት ምን ማለት ነው? እሱን ኢንተርፕሬት አድርግልኝ። የበላይ አስተዳዳሪ ነው ማለት ነው። የበላይ አስተዳዳሪ ማለት በቃ ወልድ ደግሞ የአብ ጉዳይ ፈጻሚ ነው ማለት ነው። የበላይ አስተዳዳሪ ማለት የአብ ጉዳይ ፈጻሚ ማለት ነው። ኖ የአብ ጉዳይ ፈጻሚ ማለት ሳይሆን የበላይ አስተዳዳሪ ማለት አብና መንፈስ ቅዱስን የሚያዛቸው ማለት ነው። እሺ አብና መንፈስ ቅዱስን የሚያዛቸው ነው ይላል የበላይ አስተዳዳሪ ማለት። እኔ ለጠየቀኝ ጥያቄ ነው። አይ እኮ ምን ስታመጣ ጥያቄ እኮ ስታቀርብ ጥያቄው በትክክል እንዲመለስልህ ሪል የሆነ እንትን ማምጣት አለብን። ጥያቄ ቀጥታ መልስልኝ። አላምነውም ወይ አምነዋለሁ ብለህ እንዲመልስልህ ጥያቄውን ማወቅ አለብኝ። ጥያቄውን ሳልመልስ አሁን እኔ ደሱ ዝም ብሎ አይመልስም። መጀመሪያ ጥያቄውን እረዳለሁ። የጥያቄውን ሀሳብ ከተረዳው በኋላ የበላይ አስተዳዳሪ ነው ስትል ምን እያልክ ነው? እሱን ክፈትና አስረዳ። ምን ማለት ነው? ራስህ እኮ ነው ያመጣው። እኔ የበላይ አስተዳዳሪ ነው ብለህ ያመጣው። እኔ የበላይ አስተዳዳሪ ነው የሚል መጽሐፍ ቅዱስ ስላላነበብኩም ላንብብልህ። በምን ኮንቴክስት ትረዳዋለህ የበላይ አስተዳዳሪ የሚለውን? እኔ የበላይ አስተዳዳሪ ነው የሚል አላነበብኩም እያልኩ ነው ብራዘር። የለም የበላይ አስተዳዳሪ ማለት ምን ማለት ነው? እስኪ ምንድን ነው አንተ የዘረዳው? እሺ ትልቁ ላይ አድርገኝና ቪዲዮ ልክፈትለት ይችላል። አይደለም የራስህን ንገረኝ እንጂ የራስህን ንገረኝ። የበላይ አስተዳዳሪ ነው ስትል የሚል አላነበብኩም አላልክም? ላሳየህ እኮ ምን እያልክ ነው? የበላይ አስተዳዳሪ ስትል መጀመሪያ ተርጉምልኝ። እኔ አልተረጉምልኝ። ሳታውቀው ነው የምትጠይቀኝ ቢኒዬ። ሳዳ ሳታውቀው እንዴት ጥያቄ ትጠይቃለህ? ጥያቄ እኮ ለመጠየቅ ጥያቄ ለመጠየቅ እኮ ማወቅ ያስፈልጋል አይደል? አንዴ ላንብብ
በኢየሱስ እማታውቀውን ትጠይቃለህ። በስላሴ አካላት መካከል አንዴ ልጠይቅህና ከዛ ትመልስልኛለህ። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው፣ ወልድ ደግሞ የአብን ፍቃድ የሚፈጽም ነው። ለምሳሌ በፍጥረት በድህነት ጊዜ ይሄው በፍጥረትና በድህነት ጊዜ ምን ማለት ነው? እሱ በፍጥረት ጊዜ ምን ማለት ነው? ወልድ ቁጥር 15 ጀምረህ ይዘህ ሂድ 28 ላይ አንብብ። ወልድ ብለህ እጅ ላይ ወደ ላይ ይሄን ነው ቁጥር 28 ላይ አይታይም? ወልድ ራሱ እኔ እንኳን እያየሁት ነው። ወልድ ራሱ የሚለው ቁጥር 28 የአስተዳደሩ ራስ ለሆነው ለእግዚአብሔር አብ እንደ አንድ ለእግዚአብሔር አብ መልሶ ያስረክባል። እንዲሁም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስት ጥያቄ ታች ጋር ነው እኮ እሱ ጨርሰው መጀመሪያ ሶስቱን አካላት በመለኮት በባህሪ በአገዛዝ በስልጣን ስንት ናቸው ነው የሚልህ? እኩል ናቸው፣ አንድ ናቸው ይላል አይደል? በቃ አንድ ናቸው። ጥያቄ ነበር። ስለዚህ አብ እንዴት አስተዳዳሪ ተባለ ነው አይደለ? እሱ ጋር ጥያቄ አሁን በምንድን ነው ያዳምጣ እንድምታውን አንዴ ላውጣልና በራስህ ይቅርታና ለምን ነው ባንተ ፕሮቴስታንቱ አንዳም ተባለ? እሺ ትልቁ ለማለት እኮ የኔን እሱ እኮ ያዘው ነው የኔን የማያዘው እኮ ነው ያነበበው ነው። አንደኛው እሱ ነው። የትኛው ያንተ ትርጓሜ ላይ ያለው? እሱ ጋር ያወራ እሱ አንደኛው ያነበበው እሱ እኮ ነው። የኛ ነው ያነበበው የመጽሐፍ እሱ የተርጓሜ ተቀበለው ያለው ትርጓሜ እምቀበለዋለኝ ማልቀበለዋለኝ ትክክለኛ የሆኑ ትርጉሞች ላይ አንዳንዶቹ በልዩነት እቀበላለሁ፣ አንዳንዶቹም እቀበላቸዋለሁ። የኔ ትርጉም ነው እኮ አልክ። ይሄ ነው የምቀበለው ትርጉም ነው የኛ ትርጉም ነው አልክ እኮ። የኛ መጽሐፍ ነው እሱ ጋር አሁን ምንም ችግር የለበትም ነው እያልኩ ያለሁት። አሁን ይሄ እዚህ ርዕስ ላይ ምንም አይነት ችግር የለበትም። ከመጀመሪያው ጀምረህ ስታነበው እያወራ ያለው ፈንክሽናሊቲ ነው እያወራ ያለው። ስለዚህ ትቀበለዋለህ ይሄን ትርጉም በደንብ። እሱ ጋር ምንም ችግር የለበትም እሱ ላይ። የቱ ጋር ነው ችግር ያለበት ትርጉሙ? ምናልባት ሌላ ችግር ካለ እኔ እስካሁን ችግር ያላገኘሁም፣ ካገኘሁም የምቀበለው አላመቀበለው የለም። እዚህ ትርጉም ውስጥ ባልክ እኮ ደሱ እኮ ይኸውልህ እዚህ ትርጉም ላይ እኔ ስቀበል እያልኩ ነው። አሁን እዚህ ላይ ምንም ስህተት የለበትም። ምናልባት አጋጣሚ ስህተት ቢኖር ማጥንያ እኮ እሺ፣ አዳምጠኝ ያሬዲ የማልቀበለው እሺ፣ ቀጥል። እሺ፣ ተባረክ። አይ ኖ ደስዋ እኔ እኮ እሱ ሳይሆን ኮንፊውዝ አረከኝ እንጂ እኔ መሀል መግባት ፈልጌ አይደለም። አሁን ሲያሳየህ የሰው አስተያየት ነው አልቀበልም ስትለው ነበረ ቅድም። አሁን ደግሞ ዳኒ ገብቷል። እኔ እረፍት ላድርግ። ዳኒ ይቀጥል። አንዴ ደስዋ እኔ ገባበት ጥያቄ ለነገሩ አንዴ ደሱ አንዴ ዳኒ ፕሊዝ አንዴ ዳኒ ከይቅርታ ጋር ያሬዶ እንኳን ደህና መጣ። ያሬድዬ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ሲሰዋ ሰላም ይውላችሁ አለሁ። ሰላም ክርስቶስ ከኔ እንኳን ተጋሪውን ወደ ተነሳንበት ጥያቄ ርዕስ እንመለስ። ወደ ርዕሱ ልመልሳችሁ። ያው ሰሞኑ ጠየቀውን ጥያቄ እንመልሳ ብራዘር። አሁን ዳኒ አይደለም ዳኒ እሱ እኔ ቢኒያም ራሱ ከርዕሱ ውጭ ይጠይቃል እያልኩት ነው። ቢኒያም ልፍቀድለት ብዬ የፈቀድኩት እኔ ርዕሱን አየሁ። ለምሳሌ የኦርቶዶክሳውያን የአካላት ማብራሪያ ስለ አካል ሲያብራሩ ትክክል አይደሉም፣ ተሳስተዋሉ። ስለ አካል ሲተረጉሙ ትክክል አይደሉም የምትለው ጥያቄ ካለ ወንጌል አማኞች ግቡና ይሄው ሞግቱ ጠይቋቸው ብዬ ነው ቤት የከፈትኩት። የኦርቶዶክስ አካል የሚዳሰስ ግዝፍ አካል አለው ብላ አታምንም። ኦፊሻሊ አንዳንድ መጽሐፍቶች አሉ አዋልድ ናቸው። ከዛ በተረፈ ኦፊሻሊ ግዝፍ አካል አለው ብላ ኦርቶዶክስ አታምንም። ደሱ ታምናለች ብሎ እስካሁን ሲከራከር ነበር። ደሱ እንደዛ ነው እስከማውቀው ድረስ ይሄ ኦፊሻል መጽሐፍቶች ትልልቆቹ መጽሐፍቶች ግዝፈ አካል የሚለውን ኦርቶዶክስ ታምናለች ብዬ አላምንም። ግን ትንሾቹ መጽሐፍቶች ምናምን ስላሴ የሚባል መጽሐፍ አሳይተውኛል። እነሱ መጽሐፍቶች ላይ ቼክ አድርጉት። አንብቤ ያለው ቪዲዮ ላይ መጽሐፍቶቹ ግን የሉኝም። ስለዚህ ኦፊሻሊ እንደማታምና ማቀው መጽሐፍ አሁን እንትላ ምናልባት እንትላ ይኖረዋል፣ መዝሙረ ያሬድ ይኖረዋል። መጽሐፈ ሚላድ ዘወርሃ ግንቦት ላይ የተጠቀሳለ ምናልባት እሱን ቢያወጣልን ራሱ ደስ ይለኛል። እዛ ላይ በአዳም ላይ ያለው መልክ ሁሉ ይላል። በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስ አለ። ራስም ቢሆን ገጽም ቢሆን ጆሮም ቢሆን ዓይንም ቢሆን አፍንጫም ከንፈርም ቢሆን እጆችም እግሮችም ቢሆኑ ለአብና ለወልድ መንፈስ ቅዱስም ሙሉ አካል አላቸው የሚል አለ። ምናልባት እሱ መጽሐፍ ስክሪንሾት ስለሆነብኝ ነው። ችግር የለውም። እነዚህ ሁሉ በመጽሐፍ ቅዱስ አልጠቀሱም።
አሁን የዘረዘርካቸው መጽሐፍ ቅዱስ ተጠቅሶ አልተጠቀሱም። ለእግዚአብሔር ተጠቅሶ አልተጠቀሱም። በምሳሌያዊ ከሆኑ ልንጠቀም እንችላለን። ግን ያልኩት እኔ ያልኩት መቼም ከመጽሐፈ ሚላድ በፊት መጽሐፍ ቅዱስ ይጠቅማል። በአዳም ላይ ያለው ሁሉ አይልም አይደለችም። ደሱ አሁን የዘረዘርካቸው ለእግዚአብሔር በመጽሐፍ ቅዱስ ተቀምጧል አልተቀመጡም? አይ የአዳም አይነት አይደለም። በመጽሐፍ የተጠቀሱት በሙሉ የአዳም አይነት አይደለም። የጠየቁ ጥያቄ የሰው ልጆች በሚገለጡበት መልኩ የሰው ልጆች የሰውነት ክፍል ወይም የአካል ክፍል በሚገለጥበት መልኩ ያንን ክፍሎች ለሰው ልጆች ክፍሎች ተብሎ የሚነገሩትን ለእግዚአብሔርም በዛ መልኩ ተቀምጠዋል አልተቀመጠም? በመጽሐፍ ቅዱስ ላይ አይ የለም፣ ብዙ ያልተጠቀሱ አሉ። ለምሳሌ አፍንጫ አልተጠቀሰም። መዝሙረ ዳዊት ልስጥቆ አንዴ ደሱ መዝሙረ ዳዊት መዝሙር 11 ቁጥር 4 ላይ አንዲስ ማይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ ይላል። አይንና ቅንድ የሚነገረው ለማን ነው? እነዚህም ለሰው ልጅ ይነገራል፣ ለእግዚአብሔር ደግሞ የሚነገርለት ኮንቴክስት ቋኔ ደሱ እኔ የጠየኩ ጥያቄ አይንና ቅንድ የሚነገረው ለማን ነው? ለሰው ልጅ። እሺ እዚህ ጋር ለእግዚአብሔር ለምን ተነገረ? እግዚአብሔር ቅንድብ ስላለው ነው? አይን ስላለው ነው እኮ። እሱ ሊትራሊ ነው የምልህ። እሱ እኮ ሊትራሊ ነው። እግዚአብሔር አይን አለው ጆሮ አለው ስንል ምሳሌያዊ የሆነ እኛ ሊገባን በሚችል ሁኔታ ለኛን ለማስረዳት ነው። ሊትራል ማለት ምሳሌ ማለት ደሱ ይሄ ሪል የሆነ እንትን የለም እንደኛ ይሆናል። ሊትራል ማለት ደሱ ሊትራል ማለት ምሳሌ ማለት አይደለም። አማናዊ አይደለም ማለት እኮ ሊትራል እውነተኛ አይደለም። ስለዚህ እውነተኛ አይደለም ካልን ደሱ የምር ግን ደሱ ቅንድቦቹ ይላል። እሱ ነበርኩ መጠየቅ የነበረብህ። እሺ ታላቁ ቀጥ እሺ ሰላም ብያለሁ ሁላችሁንም። እንዴት አላችሁ? ድምጼ ይሰማል? አልታፈነም? ይሰማል። እሺ ጥሩ። ሶስት አካል ስትል ምኑን ነው የምትቆጥረው ደሱ? እንግዲህ እዚህ ቦታ ላይ መጽሐፍ የሚለው በአዳም ላይ ያለው መልክ ሁሉ ነው የሚለው። መልክ ሁሉ በአዳም ላይ ያለው መልክ ሁሉ ማለት መጽሐፉን እኮ ነው የምታስረዳኝ ወንድምነት። እኔ የምታስረዳኝ የምፈልገው ጠያቂ አይደለው፣ መጽሐፉን ነው የምታስረዳኝ። ላሳይ በትልቁ አድርግለውኝና መጽሐፉን ላሳየው። ያልገባኝን ጥያቄ ስለሆነ ሶስት አካል ስትል ልጠይቅ ነው የገባሁት። ይሄን ነው እያወራሁ ያለሁት። እሺ እንካ ይሄን ነው እንድትመልስልኝ የምፈልገው። ይሄ ነው እኔ ያልገባኝ። በአዳም ላይ ያለው ይኸውልህ፣ በአዳም ላይ ያለው መልክ ሁሉ ይላል። መልክ ሁሉ ነው የሚለው በአብና በወልድ በመንፈስ ቅዱስ ስም አለ። እንግዲህ አዳም ውስጥ ጾታም ሁሉ አለ። አዳም ውስጥ አይደል ጾታ አለ፣ ሁሉም ነገር አለ፣ ብልት ሁሉ አለ። በአዳም ላይ ያለው መልክ ሁሉ ከተባለ ከራስ ፀጉር እስከ እግር ጥፍር ማለት ነው። ስለዚህ ከራስ ፀጉር እስከ እግር ጥፍር ለእግዚአብሔር አለ ወይ የሚል ጥያቄ ነው ማነሳው። እሱን እኮ አንተ ራስህ መለስከው። ልደትም ጠይቆ መለስክ፣ አሁንም ያሬድ ጠይቆ መለስክ። በቃ ይሄ አንትሮፖሞርፊክ የሆነ አገላለጽ ነው ለእግዚአብሔር። ከዚህ ይልቅ በመጽሐፍ እንደሱ ከሆነ ተስማምተናል። ታላቁ የተነገረው በቃ ስለዚህ ለምን ትጠይቃለህ? አንትሮፖሞርፊክ ነው ከተባለ እኮ ይኸውልህ መምህሮች እኮ እያወራን ያለን እኮ ቆይ አንዴ አዳምጠኝ። እንደሱ ቢሆን ተስማምተናል። ችግር የለም እንደሱ ከሆነ በጣም ጥሩ። አሁን የኔ ደግሞ ጥያቄን መሰለ ሶስት አካል ስትል ምኑን ቆጥረህ ነው ሶስት አካል የምትለው? 1 2 3 ብለህ ምኑን ቆጠርክ? ስላሴ ውስጥ ሶስት አካል ስል እኔ ባይ አብ ወልድ መንፈስ ቅዱስ ማለት ነው። እኔ ባይ ስትል ምን ማለት ነው? እሱ ራሱ አብ ወልድ እሱ የሚባል እኔ የሚል ፐርሰን የሆነ ማለት ነው። እሺ የአብ ፐርሰን ከወልድ ከመንፈስ ቅዱስ ፐርሰን ልዩ ነው? አዎ ልዩ ነው። እሺ አብ ወልድ መንፈስ ቅዱስን ያልሆነ ጌታ ነው ማለት ይቻላል? ምን አብ ወልድ መንፈስ ቅዱስን ያልሆነ ጌታ ነው ማለት ይቻላል? በጌትነታቸው አንድ ነው። ኦኬ ስለዚህ አንድ ናቸው ስትል በአካል ነው ማለት ነው። አላልኩም እኔ ለማሳታት ሞክር። ታላቁ በደንብ ሰምተህ ለመመለስ ሞክር። ቆይ አንዴ ስማኝ። እንደምን እንደዚህ ትላለህ? ቆይ አይ መጓያዝ ከፈለክ በትክክል እኔ ጋር መጓያዝ። እሺ አይ ኖ እኔ ጋር በፍጹም እኔ ጋር እንደው ይኸውልህ ደሱ ላይ
አፉ ላይ ለማስቀመጥ አትሞክር። 3 ዓመት እዚህ ስሞር አንድ ቀን እኔ ላይ አፍ ያስቀምጡ አያውቅም። እንዴት ነው በአካል ነው አንድነታቸው ትለኛለህ ታዲያ? በቃ ሌላ ሰው ጋር ቀጥል። ቆይ ዳኒ ጋር ቀጥል። ቆይ እንጂ ዳኒ ጋር ለምን እቀጥላለሁ? አንተ መጽሐፍ ከፍታውን ያዙኝ ነበር። አንድነታቸው በአካል ነው አሁን ብለህ ለእኔ ትጠይቀኛለህ? አንድነታቸው በአካል ነው ብለህ የሰጠኸው ኮንክሉዥን ልክ እዛ ነገር ላይ እንደዚህ ያለ አይጠየቅም። አንተ እኮ እኔ እኮ የሥላሴ አማኝ ነኝ። የትኛው ነው እስኪ ወደዚህ የሚያደርሰው? የትኛው ኮንክሉዥን ነው ወደዚህ ያደርሰው? አብ ስንል ወልድ መንፈስ ቅዱስን ያልሆነ ጌታ ነው ማለት ይቻላል ወይ ብዬ እኮ ስጠይቅህ የአካል ነው ወይስ የባህሪ ጥያቄ ነው የምጠይቅህ? እዚህ ጋር እዚህ ጋር ያልሆነ ካልከኝ የአካል ይሆናል፣ የሆነ ካልከኝ መለኮት ይሆናል እኮ። ታዲያ ለምንድን ነው አንድ ነው የምትለው? የመለኮት ከሆነ አንድ ነው ታዲያ። አብ ወልድ መንፈስ ቅዱስ በመለኮት አንድ አይደሉ እንዴ? አብ ወልድ መንፈስ ቅዱስ በመለኮት ካልክ አንድ ነው አይደለ? በአካል ካልክ ደግሞ 3 ነው። ሌላ ካለ ጠይቅ፣ ችግር የለውም። ልፍቀድ የለ የፈለግከውን ጠይቀኝ። እኔ በትምህርት ሥላሴ እኔን የፈለግከውን ጠይቅ። እኔን በነገራችን ላይ ጠይቀኝ። ጥሩ እሺ ጥሩ ጥያቄን እንደገና እንዳደረግልህና ደግሞ አንተ ምን ጠይቃለሁ? ታላቁ እንስማማና ይችን ትንሽ ትፈቅድልኛለህ አንተ? እሺ የፈለግከው መጠየቅ ትችላለህ። የኔ ጥያቄ ምን መሰለህ? አብ ወልድ መንፈስ ቅዱስን ያልሆነ ጌታ፣ ወልድ አብ መንፈስ ቅዱስን ያልሆነ ጌታ፣ መንፈስ ቅዱስ ደግሞ አብ ወልድን ያልሆነ ጌታ ነው ብሎ መናገር ይቻላል ወይ? በትምህርተ ሥላሴ ውስጥ በጌትነታቸው አንድ ናቸው መናገር አይቻልም። በጌትነታቸው አንድ ናቸው። ኦኬ። ስለዚህ ጥያቄው የባህሪ ጥያቄ ነው ብለህ ነው የምትረዳው ማለት ነው? አዎ። ኦኬ። ስለዚህ በባህሪ ልክ በአንድነት ልክ እንደምታስቀምጠው በአካልም ታስቀምጣለህ ማለት ነው? በአካል ታስቀምጣለህ ስትል በአካል ታስቀምጣለህ ስትል ምን እያልክ ነው? እሺ ቱ አድቫንስድ እንዳይሆን ትንሽ ዳምፕ ዳውን ላድርገው። ለምሳሌ የአብ አካላዊ ግብሩ ምንድን ነው? አካላዊ ግብሩ መውለድና ማስረጽ። በጣም ጥሩ። ኩነት ወይም በኦንቶሎጂ ሲገለጽለት ምን አልከኝ? ባንቺ አንቺ ዝጊ አንዴ ጫጫታ ላስገባችኋለሁ። አይ ሚውት ላድርግልህ፣ ድንገት አናደውክ ልጆቹን ያልሆነ ነገር ችግር የለም ወዳጄ። እኛም አንዳንዴ ቤት ውስጥ ልጆች አበሳጭተውን ያልሆነ ነገር እንናገር። ከዛ አንጻር ጥንቃቄ ለማድረግ ብዬ ነው ሚውት ያደረኩት። ተባረክ፣ አመሰግናለሁ ወንድሜ፣ ተባረክ። እሺ ታላቁ ወንድሜ ቀጥል ወንድሜ። በጣም ጥሩ ነው። ስለዚህ አሁን እንትኑ ማለት ነው ቅድም በአንድነት ምናምን ስትለይ ስለነበረ ለሥላሴ 3 ፈቃድ ሊኖረው ይችላል። 3 ፈቃድ ሳይሆን ፈቃድ ከመለኮት ነው የሚነሳው። አንድ ፈቃድ ነው ያለው። በጣም ጥሩ። ስለዚህ 3 ፈቃድ ነው ያለው የሚለው ስህተት ነው። 3ቱም ፈቃድ አላቸው። ያ ፈቃድ ግን የአንዱ የመለኮት ነው። ኦኬ። ስለዚህ የአብ ፈቃድ ከወልድ ከመንፈስ ቅዱስ ፈቃድ የተለየ ነው። ልክ እንዳካሉ የተለየ አንድ ፈቃድ ነው። የ3ቱም ጋር ያለው ፈቃድ ልክ መለኮት አብ መለኮት ነው፣ ወልድ መለኮት ነው፣ መንፈስ ቅዱስ መለኮት ነው እንዳልነ ፈቃድም እንደዚሁ ነው። በጣም ጥሩ። ስለዚህ አሁን ፈቃድ ባህሪን ሳይሆን አካልን ነው የሚከተለው የሚሉት ትክክል ናቸው ወይስ ስህተት ናቸው? እነሱ ጋር ሂድ እናውራ። እነሱ ጋር አሁን እኔ ጋር ነው እያወራን ያለነው። እንደሱ ይሉ ካሉ እነሱ ጋር የእምነትን መሰረት እየነገርከኝ ስለሆነ ችግር እኮ የለውም። አሁን ደሱ ነው እያወራ ያለው ደሱ ስለሆነ ደሱ ጋር ነው። እንደዛ የሚሉ ካሉ እነሱ ጋር ዲቤት አድርግ። ታላቁ እነሱን ሂድና እነሱን ጠይቅ ነው የምልህ። አሁን ደሱ ነው የምጠይቀው ያለው እኔ ጋር ነው ማውራት ያለብህ። ይሄ ይኸውልህ እኔ ጋር እኮ ይኸውልህ ቢያንስ 4 ዓመት ሆኖኛል እዚህ ቲክቶክ ላይ። እኔ ጋር ፖለቲካ አሰራም ጌታ ነው ነው የምልህ። አሁን ይኸውልህ ጥሩ እያወራን ነው። መጠየቅ የምትፈልገውን መንፈሳዊ ነገር ጠይቅ፣ እሱን እመልስልሃለሁ። በሥላሴ አልኩህ እስከ መጨረሻው ጠይቅ። በጌቴሴማኒ ክርስቶስ ሲጸልይ ነገር ግን የአንተ ፈቃድ እንጂ የእኔ ፈቃድ አይሁን ብሎ ተናግሯል። እዚህ ላይ የአንተ ፈቃድ እያለው ያለው ማንን ነው?
እሺ ያንተ ፈቃድ ያለው አብ ወልድ መንፈስ ቅዱስ የመለኮትን ፈቃድ ነው እያለ ያለው። ኦኬ ስለዚህ የአንተ ሲል ማንን ነው እዛ ጋር የአንተ የሚለው ክርስቶስ? እዛ ጋር ያንተ ሲል የአብን አብን ነው ኢንዲኬት የሚያደርገው፣ ግን በአብ ውስጥ ያለው የመለኮት ፈቃድ ስለሆነ ያ የመለኮት ፈቃድ በመለኮታዊ ባህሪ የአብም የወልድም የመንፈስ ቅዱስም ነው። ኦኬ ስለዚህ የአንተ ብሎ ሲናገር የራሱንም ፈቃድ ጨምሮ ነው የሚጠይቀው ማለት ነው። የራሱ በመለኮታዊ ፈቃዱ ከአብ ጋር አንድ ነው፣ በሰውኛ ፈቃዱ ደግሞ ከኛ ጋር አንድ ነው። ኦኬ ስለዚህ አሁን ክርስቶስ እዛ ላይ የአንተ ፈቃድ ይሁን ብሎ ሲናገር ሰውኛ ፈቃዱ ነበር ይሄንን ነገር የሚናገረው ወይስ መለኮታዊ ፈቃዱ? ጌታ ኢየሱስ ጌታ ያንተ ፈቃድ ሲል ፈቃድህን ሲል የራሱን ፈቃድ የስብዕናውን ፈቃድ እያጠየቀ ነው። ፈቃድህን ሲል ደግሞ የመለኮታዊ ፈቃድን እያጠየቀ ነው። ኦኬ ስለዚህ ሁለት ፈቃድ ነው ያለው በክርስቶስ ማለት ነው። በክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ የፍጹም ሰውነት ፈቃድ አለ፣ የፍጹም መለኮታዊ ባህሪ ፈቃድ አለ። ይሄ ዳዮተለቲዝም ይባላል። ምንፍቅና ነው። በምስራቃውያን ዘንድ ራሱ ተቀባይነት የለውም። ሌላውን ነገር ልተውልህና እሺ አታባ እዚሁ እኔ አሁን ደግሞ ልጠይቅህ አይበቃኝም ወንድሜ? በጣም ብዙ ጠይቀኝ እኮ። አንዱን ክርስቶስ ለሁለት ከፈልከው። አሁን አየው አልከፈልኩትም። አንዱ ክርስቶስ ይኸውልህ፣ አንዱ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ስንል ምን እያልን ነው? እውቀት፣ ስሜት፣ ፈቃድ ያለው ሰው ነው። ዝም ብሎ ሰው አይደለም። ስጋ ብቻ አይደለም። ፍጹም ሰው ስንል ፍጹም እውቀት፣ ስሜት፣ ፈቃድ ያለው እውቀት አለው፣ ስሜት አለው። ስሜት አለው ማለት የማዘን፣ የማልቀስ፣ የመሰማት የዛ አይነት ስሜት ያለው የመደሰት ስሜት አለው። እንደገና ደግሞ ሊኖርበት ይችላል ክርስቶስ። ቆይ አንዴ ምን ክርስቶስ ፍትወት ሊኖርበት ይችላል? ነቲንግ መጽሐፍ ቅዱስ ሲናገር ከኃጢአት በስተቀር በነገር ሁሉ እኛን የመሰለ ነው የሚለው የለበትም። በጣም ጥሩ። እሺ ስለዚህ ኃጢአት በእርሱ ላይ የለም ተብሎ ተጽፏል ማለት ነው። እንደዛ አለበት የሚሉ በጣም ደግሞ የተወገዙ ናቸው። በጣም ጥሩ። እሺ ጥሩ። አሁን ልጠይቅህ ታላቅዬ፣ አሁን በቃ አይበቃኝም ወንድምነት። እስኪ ደግሞ ወደ አንተ ዘወር ላድርግና ትንሽ ጥያቄ ጠይቅህ። እቺን ክሊር እናርጋት። እኔ ብዙ አልጠይቅም፣ ወይ ሁለት ወይ ሶስት ነው የምጠይቅህ። ደከመኝ ታላቅዬ፣ ይበቃኛል። ይሄ ዴፊኒሽን ለሰብአዊነቱ ብቻ ነው የሚሰራው ወይስ ለመለኮቱ ይሰራል? እውቀት፣ ስሜት፣ ፈቃድ አሁን የመጀም ይሄ አሁን ለምሳሌ በምሳሌያዊነት እግዚአብሔርም ለመለኮታዊ ባህሪም እውቀትና ስሜት ፈቃድ እንዳለው ያሳያል። ግን እዚህ ጋር አሁን እያወራ ጌታ ኢየሱስ ክርስቶስ ስብዕና የሰውነት እውቀት አለ፣ መለኮታዊ ዲቫይን ኔቸር አለ። ጌታ ኢየሱስ ክርስቶስ እኮ አላውቅም እያለ የተባለበት ሁኔታ አለ ስጋውን ሲያጠይቅ። እንደገና ደግሞ እኮ ሀሳብ እንድሰጥ በጣም ጥያቄ ስለሆነብኝ ነው። ለምሳሌ ማቀድ የሚለውን በእናንተ ቸርች በሙሉ ወንጌል ለማን ነው የምትሰጡት? ለአብ አይደለም? ግልጽ በሆነ መልኩ ተመሳሳይ ሀሳብ ነው። አሁን ወልድ ራስን ችለህ መልስ፣ ከዛ በኋላ ምትለኝ አይደለም? ዶንት ወሪ፣ እኔ ራሴን ችዬ እመልስልሃለሁ። የተጠየቀውን ጥያቄ ራሱን መልሰው እኮ የሙሉ ወንጌል መጽሐፍ ላይ ማቀድ የአብ ስራ ነው ብሎ አስቀምጧል። እኔ እሱ ጥያቄ የለብኝም እኮ የተጠየቀው ጥያቄ ይሄንን ትምህርት ዲፌንድ አድርግ ነው የተባልከው። ጀስት ፎርጌት ሙሉ ወንጌል። ቅድም ራሴን ችዬ ሳብራራ ነበረ እኮ ጥያቄውንማ ባይዘዊ ከቸርች ፋዘሮች ኩነት የሚለው የታወቀ ኢቨን ከመምህራን ሁሉ አውጥቻ ያሳይሃለሁ። የኩነት ትምህርትን እንዴት አድርገው ማለት ነው። ከቸርች ፋዘሮችም በሽ ማምጣት ይቻላል። ይሄ የቤተክርስቲያን በሽ አይደለም፣ አንድ ይበቃል። ከታላቁ ጋር እኮ ዋናው ሀሳቡ ላይ ተግባብተክ ካላለፍክ የቸርች ፋዘሮች ስራ ቢመጣልክ መግባባት አይቻልም። ዋናው መጀመሪያ ሀሳቡ ላይ መግባባት ያለብን ከታላቁ ጋር አሁን ግን አንድ ያዳምጠኝ ፕሊዝ። ማቀድ የሚለው አንድ ያዳምጠኝ ፕሊዝ። ኦኬ ይሰማል እንዴ? የኔ ይሰማል፣ ግን አንድ ሀሳብ አንዴ 30 ሴኮንድ እኔ አንድ ጊዜ የመረዳት ችሎታ ማነው ችግር የለብኝም። ኦኬ የሆነ ነገር ካመጣችሁ እቀበላለሁ። ነገር ግን ቅድም ራሴን ችዬ እናንተ ጋር ሳልገባ እንደመለስኩኝ እናንተ ሙሉ ወንጌል ምናምን ሳትሉ ራሳችሁን ችላችሁ ይህን ዶክትሪን ዲፌንድ አድርጉ። ዲፌንድ የማታደርጉ ከሆነ ኢትስ ዩር ፕሮብለም እንጂ እዛም ጋር ዩቱብ ፋላሲ ይባላል። ምክንያቱም ታላቁ
ከመጀመሪያው ጀምሮ እየተግባባችሁ እንድትሄዱ ነው እያደረገ ያለው። ሲቀጥል አንተ እንድታውቀውና በምን አይነት መንገድ እየሄድን እንደሆነ ለማሳየት ነው። ማቀድ የሚለውን ሙሉ ወንጌል በመጽሐፏ ላይ ለአብ ትሰጣለች። ማቀድ የማን ስራ ነው ተብሎ ሲቀመጥ እናንተ የምትሰጡት መልስ የአብ ነው የምትሉት። አይ ወልድ አያቅድም ወይ ብልክ ቻሪቲ ኤክስተንድ ላድርግለት ነው የሚታርግና ቆይ አንዴ ላብራራለህ። እዚህ ጋር ወልድም ያቅዳል ነው ላብራራለሽ። እዚህ ጋር ግን አንዴ ላብራራለሽ። ትምህርት ላይ ማቀድ የሚለው ለአብ ተሰጥቶ ነው የሚናገረው በእናንተ ቦታ ላይ ላብራራለህ አልኩኝ። እኔ የሚታርገውና ላብራራለህ። ይኸውልህ አንተ እንዳልከው አብ ሶርስ ነው ምንጭ ነው ተብሎ ይታመናል። እንግዲህ አሁን ቻሪቲን የሰጠው እዚህ ጋር ነገር በዚህ ምክንያት ኩነትን የመጀመሪያውን ፕሪንሲፕል ልብ ማሰብ የሚለውን ፓርሻሊ ማስረጃ ሶርስ ብሎ ቢነግረኝ ኖሮ እንጨርስ ነበረ። ወንድማችን ግን ያው ሙሉ ጊዜውን እኔን በመሳደብ ስላሳለፈ ሃይፖስታቲክ ማርክና ቆይ ለምን ሌላ ነገር የምታወራው? ፉል ታይም አታክ ታደርገኝ ስለነበረ you cannot get the point. ኦኬ ዳኒ ምንድነው እያወራ ያለው ሰው? እንኳን ደህና ቆያችሁኝ። ከተሰማ ድምጼ ከተሰማ ልቀጥል የተወሰነ። እሺ ምንድነው በሚገባ ተመልሷል። አሁን አንተ ሪፊት ወይም ደግሞ ዲፌንድ ማድረግ ሲያቅት በቃ አልተመለሰም እንዝለለው ብለን ያለፍከው እና አንተ ዲፌንድ ማድረግ ያቃተን እናንተ መመለስ አቃታችሁ ብሎ የተነሳው ሐሳብ ግን እንደው ከአባቶች አንድ እንኳን ልታመጣው አትችሉም ምናምን እሱ እናየዋለን። ምናልባት ታወጣና ራስህ ታነበዋለህ። አባቶች ራሱ እንደዚህ አይነት አገላለጾች ይጠቀማሉ አይጠቀሙም የሚለው በደንብ እናየዋለን። መጀመሪያ ግን ከማይጠየቅ ጥያቄ ነው ማለት ምክንያቱም መጽሐፍ ቅዱስ መጀመሪያ ስለ ክርስቶስ ሲናገር ወይም ደግሞ ስለ ቀዳማዊነቱ ሲናገር በመጀመሪያ ቃል ነበረ ብሎ ነው የሚጀምረው ማለት ነው። የማን ቃል? ኦፍ ኮርስ የእግዚአብሔር ቃል ነው። ቃል ኩነታዊ ግብሩ በመግለጽ ነው የሚጀምረው ራሱ መጽሐፍ ቅዱስ ውስጥም ስሙም የእግዚአብሔር ቃል ተብሏል ተብሎ ክርስቶስ ተጠቅሷል። የማን ቃል? የእግዚአብሔር ቃል ነው ማለት ነው። ለምንድን ነው ቃል የሚለው በመጀመሪያ ቃል ነበረ ብሎ ለምን ጀመረ? ለምን ወልድ ነበረ ወይም ደግሞ ልጁ አስቀድሞ ነበረ? ልክ ዕብራውያን ሲጀምር ሐዋርያ ቅዱስ ጳውሎስ ሲጀምር ስለሆነ ነው ባጭሩ። ቃል የሚለው ከሶስቱ አካላት አንዱ አካላዊ ቃል አካልንም ቢባል ኦኬ ልጅ ነበረ ነው። ከአብ ጋር የሚያገናዝበው አካላዊ ግብር ነው አይደለ? የአብ ልጅ ብቻ ነው ማለት ነው። አምላክ ቢባልም የትኛው ከሶስቱ አካላት የትኛው አካል እንደሆነ አያጠይቅም ማለት ነው። ቃል የሚለውን ግን አንድ አዶም እንዳለበት የሚያጠይቅ ነው። ኩነት ባህሪንም አካልንም የሚያገናዝብ ነው። አካል ለየብቻው ሶስቱ አካላትን ዲስቲንክት የሚያደርጋቸው ነገር ለምሳሌ የአካል መለያየት ለምሳሌ አብ በአካል አባት ነው። ይህ አባትነት ከወልድም ከመንፈስ ቅዱስም ይለየዋል። ወልድ ልጅ ነው። ይህ ግብር ከአብም ከመንፈስ ቅዱስም ይለየዋል። መንፈስ ቅዱስ ሰራጺ ነው። ከአብም ከወልዱስ እስትንፋስ ነው ይባላል እንጂ አብ ቃል ነው ተብሎ አይነገርም። ወልድ ደግሞ ልብ ነው ተብሎ አይነገርም። መንፈስ ቅዱስ ደግሞ ቃል ነው ልብ ነው ተብሎ አይነገርም። ለዛ ነው እያንዳንዱ የራሱ ዕውቀት የራሱ ፈቃድ የራሱ ስሜት አለው የሚሉት ከዚህ ሰብጀክቱ ላይ ፎከስ መልስ ያዘጋጀው ልጅ ነው። ፎከስ ሚውት አድርግ አንዴ ልጨርስ። ለምን መሰላችሁ? ይህንን የኩነትን ትምህርት ባለማወቃቸው የተነሳ ነው። በደንብ አስተውሉ። አብ ልብ ነው ሲባል ሶስት ልብ የለም በስላሴ አካላት መካከል ማለት ሶስት ዕውቀት ሊኖር አይችልም ማለት ሶስት ዕውቀት ሊኖር አይችልም። በአብ ልብነት ልክ ወልድም መንፈስ ቅዱስም ያንን እኩል ዕውቀት ሼር ያደርጋሉ። አንድ ዕውቀት ነው ያለው በስላሴ አካላት መካከል። ዕውቀት አለው ተብሎ ዕውቀት ወደ ሶስት አይከፈልም። ቃልም እንደዚያው ህይወትም እንደዚያ ማለት ነው። ሶስት ህይወት ያላቸው ሶስት የተነጣጠሉ የተለያዩ በስምምነት አንድ የሆኑ ሶስት አማልክት አይደሉም። ሎቱ ስብሐትና ማለት በስምምነት ተስማምተው አንድ የሆኑ አማልክት አይደሉም። ለዚህ እኮ ነው
ስላሴ ሶስት አማልክት አይባሉም። ለቱ ስብሐትና ሶስት አማልክት እንዳይባሉ የሚያደርጋቸው ያለው ዕውቀት ያለው ቃልና ያለው ሕይወት አንድ ነው በስላሴ አካላት መካከል እወቁ ይልና እንዴት ነው አብ በወልድ ወልድ ደግሞ አብ ህልው ሆኖ የሚኖረው ወይም ደግሞ ያለው የሚለው ሲገልጽ ከአብ ያለውን ወስዶ ወይም ደግሞ ክርስቶስ ከአብ ያለውን ወስጄ እነግራችኋለሁ። ከአብ ያለውን ወስዶ ምን ማለት ነው? በአብ የታሰበው በአብ ልብነት የታሰበው በወልድ ቃልነት ይነገራል ይገለጻል ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ ኩነትን የምታውቅ ከሆነ ማለት ከዛ በመቀጠል ማን ነበሩ? ስብሐት ለአብ ወደ ፕሮቴስታንት የሄዱት የእሳቸው ስላሴ በተዋህዶ የሚለው መጽሐፋቸውን ብንመለከት ያንን ያሳየናል። ከአባቶች አንድ ልጥቀስና እስቲ ዳኒ ሀሳብን እቀበላለሁ። በጣም ብዙ አባቶች መጥቀስ ይቻላል። አውግስቲን አንድ ጥቅስ ብቻ ልጥቀስ። አውግስቲን ኦን ዘ ሆሊ ትሪኒቲ የሚለው መጽሐፉ እኩል ናቸው ካለ በኋላ ዲ ማይንድ ይላል። ማይንድ ማለት ምን ማለት ባይዘው ልብ ሲባል አሁን የሚያስቡት ይመስለኛል ይሄ ደም የሚረጨው ክፍል ይመስላችኋል። እንደዛ ማለት አይደለም። እሺ ልብ ማለት በግዕዙ ለባዊ ማለት የሚያስብ ወይም ደግሞ ማይንድ ማለት ነው። ልክ አውግስቲን ዲ ማይንድ አለ። ከዛ the mind itself አለ and the love ወይም ደግሞ ፍቅር የሆነው ልጁ ማለት ነው and the knowledge ዕውቀት የሆነው of it የእርሱ ፍቅር የሆነውና የእርሱ ዕውቀት የሆነው ምንድናቸው ይላል that the same three existing substantially and are predicated relatively ብሎ ይገልጻቸዋል። ማይንድ የተባለው አብን፣ ላቭ የተባለው ወልድን፣ knowledge የተባለው መንፈስ ቅዱስን ከዛ ደግሞ ወርድና ዊዝደምም ይላቸዋል። ኦኬ እነ አትናጎረስ እነ ሄራኔስ ወርድ ኤንድ ዊዝደም ይላቸዋል። መንፈስ ቅዱስን ወልድን ወርድ ይለዋል፣ ቃል ይለዋል እና ደግሞ መንፈስ ቅዱስን ደግሞ ጥበብ ኦኬ ጥበብ እያለ ይገልጻቸዋል ማለት። ስለዚህ በመጽሐፍ ቅዱስም ያለ ነው በአባቶችም የተቀመጠ ነው። ኦኬ አሁን መቀጠል ትችላለሽ። ከተወላዲ ውጪ ሁሉን ማድረግ ይችላሉ። ኦምኒዎቹ የጋራ ናቸው። አንዱ ለአንዱ የሚያስብበት፣ አንዱ ለአንዱ ቃል የሚሆንበት፣ አንዱ ለአንዱ ህይወት የሚሆንበት የለም። ከሆነም ደግሞ አብ ነው ህይወታቸው ሊሆን የሚገባውና ይሄ ነገር ትክክል አይደለም፣ መስተካከል አለበት ነውና ሳይገባ ቃል ነው የእግዚአብሔር ቃል ተብሎ ተገልጿል። የት ጠቅሼልህ ነበረ? ራእይ ምዕራፍ 19 ከቁጥር 13 ላይ ምን ተብሎ ተጠቅሷል? ክርስቶስ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ነው የሚለው። የማን ቃል አላልኩም። ስለዚህ ያቀረባችሁት ማብራሪያ ጥሩ ነው፣ ግን ዋናውን ጥያቄ ነው ያልኩት። ታዲያ እንዴት ነው ወልድ ለአብ ቃል የሚሆነው? ቆይ አንዴ እኔ ስጨርስ ነው። ወልድ ለአብ ቃል የሚሆነው እንዴት ነው? ፕሊዝ ከናይ ፊኒሽ፣ ምክንያቱም ረጅም ሰዓት ጠብቂያችኋለሁ። አይ በቃ አሁን አንተ እኛ እያስረዳ ነው ትክክል አይደለም እያልክ ስለሆነ ወልድ የአብ ቃል የተባለው እንዴት ነው? ከዚህን ጨርሼ ነዋ። ታዲያ ድጋሚ የምጠይቀኝ አስቁመ ነው እንዴ? 10 ደቂቃ አውርተህ 1 ደቂቃ እንኳን አላወራም እኮ። ኦ ማይ ጋድ ቀጥልሽ። ኦኬ ቴንክ ዩ። እሺ ሲሆን አብ ለራሱ አብ ሆኖ ለወልድና ለመንፈስ ቅዱስ ልባቸው ነው የሚለው ክሌም ላይ ነው። አሁን አብ አባት ስለሆነ ሰምሃው ኤክስፕሌን ልናደርግ እንችላለን፣ ሶርስ ምናምን የሚሉ ተርሚኖሎጂዎች ስላሉ ማለት ነው። ግን ወልድ ለራሱ ቃል ሆኖ አሁን የወልድን ቃልነት ማብራራት አይጠበቅባችሁም ግልጽ ስለሆነ ማለት ነው። ነገር ግን ወልድ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ቃላቸው ነው ማለትና ወልድ የእግዚአብሔር ቃል ነው ይለያያል። ወልድ የእግዚአብሔር ቃል ነው መጽሐፍ ቅዱስ ራሱ ይለዋል። ስለዚህ እኔም እቀበለዋለሁ። ነገር ግን ወልድ ለአብና ለመንፈስ ቅዱስ ቃላቸው ነው ካልክ ኢትስ አ ቢግ ክሌም። ልውረድ። መንፈስ ቅዱስም ለራሱ ህይወት ነው። መንፈስ ቅዱስ ህይወት ይሰጣል ማለት ትችላለህ። መንፈስ ቅዱስ መንፈስ ነው ወይም እስትንፋስ ነው ማለት ትችላለህ። ነገር ግን መንፈስ ቅዱስ ለአብና ለወልድ ህይወታቸው ነው ካልክ ኢትስ አ ቢግ ክሌም፣ ይለያያል። ስለዚህ ስለ መንፈስ ቅዱስ ዮሐድም ይሁን ታላቁ ያብራሩት ነገር ጥሩ ነው። ግን እንዴት ነው መንፈስ ቅዱስ የአብ ህይወት የሚሆነው? እንዴት ነው መንፈስ ቅዱስ የወልድ ህይወት የሚሆነው? ይሄንን ያላብራራችሁት። ስለዚህ ጥያቄውን ፒንፖይንት አድርጌላችኋለሁ። ማብራራት የእናንተ ፋንታ ነው። የግድ ማብራራትም አይጠበቅባችሁም። እሺ ወልድ የአብ ቃል ነው የሚለውን ግራንት ያረክ ይመስለኛል። እንደዛ ነው ይሄ እንዴ? መጽሐፉ ራሱ ምን ማለት ነው? የእግዚአብሔር ቃል ነው ማለት
የእግዚአብሔር ቃል አንደኛ ኖርማሊ የእግዚአብሔር ቃል ማለት ሎጎስም ሊሆን ይችላል፣ አካላዊ ቃል ሊሆን ይችላል። ሁለተኛ እግዚአብሔር የሚናገረውም ቃል ሊሆን ይችላል። እግዚአብሔር ሲናገር የእግዚአብሔር ቃል ለምሳሌ ካፌ የሚወጣው ቃል ላይክ እግዚአብሔር ቃል። ቆይ ታዲያ ክርስቶስ እግዚአብሔር የሚናገረው ቃል ነው ወይስ አካላዊ ቃል ነው? ክርስቶስማ አካላዊ ቃል ነው። ግን ሁለቱንም ያንተ የጠየቀኝ ጥያቄ አካላዊ ቃል ማለት ምን ማለት ነው? ሎጎስ ሊሆን ይችላል። እንግዲህ በምን ሎጎስማ ቃል ማለት ነው። አካላዊ ቃል አይደለም ሎጎስ ማለት ሎጎስ አንዴ ቆይ ሎጎስ አካላዊ ቃል አይደለም ያልክ ያለው ቆይ አንዴ ሎጎስ የሚለው አካላዊ ቃል የሚሆነው በስላሴ ኮንቴክስት ካመጣኸው ነው። ከዛ ውጪ ቀጥተኛ ትርጉሙ ቃል ማለት ነው። አሁን የኔ ጥያቄ ምን መሰለህ? ቆይ አንዴ እኔ በኮንቴክስት ነው የመለስኩልህ ያለሁት። ቆይ አንዴ ስፒች ሎጎስ ማለት አይደለም። አሁንም ሌላ ስተት አትስራ። የኔ ጥያቄ ስማ፣ የእግዚአብሔር ቃል ነው የሚለው ሎጎስ ስፒች ሊሆን ይችላል ብራዘር። ቆይ አንዴ የእግዚአብሔር ቃል ነው የሚለውን ግራንት ስላደረግ ወልድ የእግዚአብሔር ቃል እንዴት ነው የሚሆነው? ምንድን የተሳሳትኩት? ችግር የለም እሺ፣ ወልድ የአብ ቃል እንዴት ነው የሚሆነው? ስፒች ሎጎስ ሊሆን አይችልም። ሎጎስ ስፒች ሊሆን አይችልም ለምን አልክ? ወልድ የአብ ቃል እንዴት ነው የሚሆነው? እባክህ ዲፍሌክት አታርግ። ዲፍሌክት አላደረኩም። አንተ ነህ ኮሚኒኬት ያደረከው። አሁን ከ10 ሰከንድ ቀጥታ መልስልኝ። በቃ ችግር የለውም፣ ችግር የለውም፣ ችግር የለውም። ሎጎስ ስፒች አይባልም ብለህ ችግር የለውም። ወልድ የአብ ቃል የሚሆነው እንዴት ነው? ወልድ የአብ ቃል እንዴት ነው የሚሆነው? ወልድ የአብ ቃል የሚሆነው የእግዚአብሔር ቃልም ይባላል። ወልድ ራሱ እንዴት ነው የሚሆነው? በምን ይሰራል? ሁለት አይነት ቃል አለ። አንደኛው ንግግራዊ ቃል ሬማ የሆነው ቃል ሲሆን፣ ሁለተኛው ደግሞ ሎጎስ የሆነው ቃል ነው። ክርስቶስ የእግዚአብሔር ቃልም ይባላል። አንድ ሎጎስ ሆኖ ማለት ነው፣ አካላዊ ቃሉ ነው። ሁለት ደግሞ የእግዚአብሔር ቃል እግዚአብሔር ዝም ብሎ ከህዝቡ ጋር ለምሳሌ የእግዚአብሔር ቃል ከላይ ሆኖ ሲናገር የምወደው ልጄ እርሱ ነው እርሱን ስሙት የሚለው እሱም የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል አካላዊም ሊሆን ይችላል፣ ስፒችም ሊሆን ይችላል። ኦኬ። ስለዚህ ወልድ የትኛው ቃል ነው? ወልድማ አካላዊ መለኮታዊ ሆኖ ኢተርናል ሆኖ ፓወርፉል ኦምኒዎች ያሉት አካላዊ ቃል ሲሆን ከአብ ጋር ያለው ግንኙነት እንዴት ነው? ኮንሰብስታንሻል ወይም ሆሞዊሲየስ ነው። ኮንሰብስታንሻል ማለት በቃልነቱ ከአብ ጋር ተመሳሳይ ነው ወይስ በባህሪ ነው ተመሳሳይ የሚሆነው? ቃል ስትል ባህሪ እያወራ ከሆነ ትክክል ነው። ባህሪ ካላወራ ግን ፐርሰን ነው። ስለዚህ ትክክል አይደለም። ስለዚህ ኮንሰብስታንሻሊነቱ በባህሪ ሳይሆን በአካል ነው። ከአብ ጋር ገለበጥከው። በባህሪ ነው እያልኩ ነው ያለሁት። ገልብጠህ ነው ያወራኸው። ታዲያ እንዴት ነው የአብ ቃል ነው የምትለው? የአብ ቃል አይባልም እያልክ ነው ያለው። ክርስቶስ የአብ ቃል ወይ እግዚአብሔር ቃል አይባልም። ቅድም በቃ ኦልሬዲ ተስማምተናል። የአብ ቃል ይባላል። ነገር ግን የአብ ቃልነቱ በምን ሂሳብ በምን ኮንቴክስት ነው የሚገባ የሚለውን ነው። አሁንም በደንብ እያደማህ የምትመልስልኝ ሎጎስ ስንል ቃል ስንል አካላዊ ነው ብለህ ማለት ሳይሆን የአብ የሚሆነው እንዴት ነው ነው እሱ። አሁን ይኸውልህ መቀጠል እንችላለን በዚህ መስመር ግን አንድ ዶጅ ያደረከው የኩነት ትምህርት አለ። እሱን ለምን አትጨርስም? ጨረስን። እሱን ማለት በጣም በማስረጃ በትምህርት ጨርሰናል። ተሳስቷል ብለህ አመንክ። አሁን አንተ ቆይ አንዴ አዳምጥ። አሁን አንተ ምን አልክ መሰለህ? ወልድ የአብ ቃል ነው የሚለውን እቀበላለሁ አለ። ኦኬ ቆይ አንዴ ስህተት እንደሆነ አድሚት አደረክ አላደረክም? ቆይ አንዴ አዳምጥ። በጌታ ስም ምን ሆኖ ነው ልጁ? ስለዚህ የእግዚአብሔር ቃል ነው የሚለውን ኮንሲድ ካረክ በምን አይነት መጀመሪያ ግን ያላረኩ ኮንሲድ እኮ ነው እንድናሳረግ እኮ ነው። አሁን ግን አንተ ኩነት ታዲያ ለምንድን ነው የምጠይቅን ማትመልሰው ቀጥታ እንደዛ? ምክንያቱም ኩነት የሚለውን ሳንጨርስ ወደ ጠያቂነት ዞርሃል። ኩነት ላይ ነው እያወራን ያለ ነው። ከቅዱስ ጎርጎርዮስ ፊናንሱን ያሳየው ዮሐዴ ደግሞ ከመሰረት ስብሐት ላይ አሳየህ። አንተ ደግሞ የሆነ ዌብሳይት ይዘህ መጣ። ሁሉም የሚያወሩት ተመሳሳይ ነገር ነው። ቆይ አንዴ አትደረብ። ወይኔ ኧረ በእናትህ አታሰልችን በጌታ ስም ነው። ስለ ትምህርቱ አትደረብ እያወራን አይደለም። በቃ ቀጥሉ። ዮሐዴ ያማዋል ልጁ ትንሽ የቤተር አታክ እስካሁን ሀሳብ ተሰጠ አይደለ? አሁን ተመለሰልኝ ብለህ እንደማያልቅ ነው እታች ያለው እኛ እታች ላለው ሰው እንዲማርበት ምናምን ነው የምንተው እና ስለዚህ አሁን ጥያቄ ጠየቅ ተመለሰ። አሁን ጥያቄውን እንጠይቅህና የአብ ቃሉ ነው ተብሎ ክርስቶስ ተነግሯል። እሱን እቀበላለሁ። ጥያቄና መልስ አድርጉታ እኮ ጥያቄና መልስ የተወሰነ ደቂቃ ከዮሐዴ ጋር
ከዮሐዴ ጋር እስቲ ዳኒ በደል እኔ ወደ 1 ሰዓት ወደ 2 ሰዓት ያለብኝ በዚሁ ርዕስ ላይ ዳኒ ጠየቅ እኮ ይኸው እስካሁን ተመሳሳይ የአርጀንቲና ጨዋታ እኮ አለቀ። አንተ መጠየቅ ከጀመርክበት ጊዜ ጀምሮ የአርጀንቲና ጨዋታ አለቀ 3-2። እዚህ ጋር ተቃጥለናል። ሌላ ነገር አጨምርብን በና አርጀንቲና እኮ በእናትህ ዳኒ ግብጽ ተሸነፈች እኮ። አሁን ሌላ የልብ ጋር አጨምር። አም ሶሪ እየጠየቅ ኳስ አለቀ እዚህ ጋር ማለት ነው። ሌላ እንትን 1 ሰዓት ጠየቁኝ ትላለህ። እንደ 1 ሰዓት ተኩል ስትጠይቅን ቆይ እያየርን እየመለስንም ነው። አንድ ለምን ጠይቅ ማዳኒ ሆነስት ሆነ ምናምን ለመመለስ ሞክር። አሁን በጣም ክሊር እና መጽሐፍ ቅዱሳዊ የሆነ ጥያቄ ነው የተጠየቀው። ችግር የለውም ጠይቅ። እሺ ችግር የለውም። አርጀንቲና ማሸነፍ ባይዘው አርጀንቲናን ከጥንት ማልወዳትም የማን ቃል ነው? የእግዚአብሔር ቃል ሲባል ወልድ አርጀንቲና እኮ ነው ያሸነፈችው እኮ ዳኒ እኮ ደግፋትማ መናደድ አልችልም። አረ መናደድ አለብህ። እግዚአብሔር ሰው ተናደድ እንዴ መበሳጨት አልችልም። ምንም እንኳን ኧረ ተናዶ እንዳያቦካው ተው ሲሶ ተናደድ። እሺ ቀጥል። ሳይናደድ አልቻለውም ተናዶ ደግሞ። እሺ ኤኒዌይስ የእግዚአብሔር ቃል ተብሏል እና የማን ቃል ማለት ነው? የእግዚአብሔር የአብ ቃል ተብሎ ተጠቅሷል። አሁን የእግዚአብሔር ቃል መባሉን የተቃወምክበት ምክንያት አልገባኝም እውነቱን ለመናገር። እኔ እኮ መጨረሻ ላይ ውይይቱ እኔ ዞሬ ማለት የእግዚአብሔር ቃል አይደለም ብዬ እየተወያየው እንዳይሆን መጨረሻ ዞሮ ለምንድን ነው እየተቃወምክ ያለው አለኝ። ጭራሽ እኔ እኮ እየተቃወምክ አይደለም፣ አጀማመራችን አንተ ተቃውመ ነበር የጀመርነው እና ጭራሽ እኔ ነኝ የተቃወምኩት። ኦኬ እሺ የእግዚአብሔር ቃል የሚለው ላይ እስማማለሁ እኮ። አሁን ዋትስ ዩር ኩዌስችን? የማን ቃል ነው? እግዚአብሔር ሲባል የማን? የእግዚአብሔር አብ ቃል ነው። የአብ ብቻ ቃል ነው ማለት ነው? የእግዚአብሔር ቃል ሲባል የአብ ብቻ ቃል ነው ማለት ነው? የእግዚአብሔር ቃል ማለት ነው ማለት አሁን እኮ መጠየቅም ፈራዊ። ለምን ያልገባ ስል አይ ቆይ አንዴ መልስልኝና ተጠይቀኛለህ። ችግር የለውም። የእግዚአብሔር ቃል ሲባል ብቻ ቃል ነው፣ የመንፈስ ቅዱስ ቃል አይደለም ማለት ነው? የመንፈስ ቅዱስ ቃል ነው የሚል ኤክስፕሬሽን መጽሐፍ ቅዱስ ውስጥ የለም። ስለዚህ እግዚአብሔር የሚለው አትቀበለው ማለት ነው። መንፈስ ቅዱስ እግዚአብሔር እንደሆነ አታምንም። እንዴት ነው ማላምነው? በደንብ ነው እንጂ ማምነው። ታዲያ የእግዚአብሔር ቃል ከተባለ የመንፈስ ቅዱስም የአብም እየተባለ መዘርዘር አለበት። የእግዚአብሔር ቃል ነው ተባለ እኮ አትቀበልም? በአውዱ የአብ ቃል ማለት ነው ያልኩት እኔ። እስቲ አውዱን ይዘህ የአብ ቃል መሆኑን አሳየኝ። እሺ ስለዚህ የአብ ቃል ሲባል የመንፈስ ቅዱስ ቃል ነው የሚል ኮሚትመንት ነው ያለ ብራዘር። ስለዚህ ብለህ ለምንድን ነው የጀመርከው? አውዱን ይዘህ የአብ ቃል ብቻ መሆኑን አሳየኝ እኮ ነው ያልኩት እኮ። ስለዚህ ኢየሱስ የእግዚአብሔር ቃል ሲባል ምን እያልን ያለ ነው? ግን ስለዚህ ብለህ ልትጀምር አይገባም እኮ። አውዱን ይዘህ የአብ ቃል ብቻ ነው የሚል እኮ ነው ማሳየት ያለብህ አይደል? ኦፍኮርስ ግን የአብ ቃል ማለት ኢየሱስ የአብ ቃል የሚለው ላይ አስረጂ ትፈልጋለህ አንተ? እኔ የአብ ቃል የሚለው አስረጃ አልፈልግም። የእግዚአብሔር ሲባል ግን የአብ ብቻ ነው ብለህ ለምንድን ነው የለየው? የመንፈስ ቅዱስ አይደለም ብለህ የከፈልከው አንተ ነህ። ስለዚህ ለአብ ብቻ ነው የሚለው ማስረጃ አምጣ ያልኩህ እኔ ነኝ። አውዱን ይዤ አሳይሃለሁ አልክ። አውዱን ይዘህ እስኪ ለአብ ብቻ ነው የሚለው አሳየን ያልኩህ። ለእግዚአብሔር አይደለም ስትል የመንፈስ ቅዱስንም ይጨምራል እያልክ ነው ያለው? እንዲህ ነው እያልክ ያለው አትበለኝ። ማስረጃ አውዱን ይዘህ አስረዳኝ እኮ። አውዱ የአብም እንዴት እንደሆነ እያሳየን ችግር የለውም። አይ ቆይ መጀመሪያ የአብ ብቻ መሆኑን ያሳየንና ከዛ የአብ ብቻ እንደሆነ ደግሞ ማለት የአብ ብቻ እንዴት እንደሆነ ምክንያቱ ይሄ ወደ ባህሪ ነው ወይስ ደግሞ ወደ አካል የሚለውን መጣና ጭራሽ እንዴት ሶስት የተነጣጣሉ አማልክት እንደሚያደርጋቸው እንመለከታለን። ምክንያቱ ቅዱስ ጎርጎሪዮስ ነን ትራንዚቲቭ ከሆኑ አትሪቢዩቶች መካከል ጀነሬሽን እና ይሄ ሶርስ መሆን ነው። ኦኬ ሶርስ መሆንና ጀነሬሽን ብሎ ነው። ከዛ ውጪ አብና ወልድ የሚለያያቸው ነገር የለም ብሏል። አሁን ግን ወንድማችን ዳኒ ምን እየጨመረ ነው ደግሞ በቃልነት ደረጃ የአብና የወልድ ቃል የአብ ብቻ ቃል ሆኖ ወልድ የመንፈስ ቅዱስ ያልሆነበትም አለ እያለን ነው። እስቲ የአብ ብቻ ነው የሚል መጀመሪያ አውዱን ይዘህ አሳየን። ነው መጽሐፍ ቅዱስ ቃል በቃል የአብ ብቻ ነው የሚል የተጻፈ የለም። ኢየሱስን ግን
የእግዚአብሔር ቃል ሲባል ለምንድነው የመንፈስ ቅዱስ አይደለም ያልከው? ከየት አምጥተህ ነው? ምክንያቱም መጽሐፍ ቅዱስ ሲጻፍ በተለየ መልኩ ራሴን ሳታው ላይ ነው አላውተርሽ በተለየ መልኩ የመንፈስ ቅዱስ አውድ ቃል በሚል የተጻፈ ነገር የለም ብራዘር። የእግዚአብሔር ቃል የሚለው መንፈስ ቅዱስ አይደለም ብለህ እንዴት ለየኸው እኮ ነው እንዴ? ቆይ እግዚአብሔር ሲል መንፈስ ቅዱስ እግዚአብሔር አልተባለም እንዴ? ቆይ እኔ አልገባኝም። መንፈስ ቅዱስ እግዚአብሔር ተብሏል፣ ያህዌ ተብሏል። ስለዚህ እግዚአብሔር የተባለው እግዚአብሔር ሲባል ቆይ እግዚአብሔር የሚለውን አብ ወልድ መንፈስ ቅዱስን የሚያመለክት እንደሆነ ታምናለህ አታምንም? እንደየ አውዱ ነው። አብ ወልድ መንፈስ ቅዱስን ሊያመለክት ይችላል። እሺ አውዱን ይዘህ አውዱን ያዝና ሂድና ለአብ ብቻ ነው የሚለውን አሳየኝ። በየትኛው ጥቅስ መሰረት? ኦልሬዲ አሁን ሉክ እኔ አሁን የእግዚአብሔር ቃል የሚለው የትኛው ክፍል ነው? ቆይ ለምሳሌ ኢየሱስ የዮሐንስ ራእይ ላይ የእግዚአብሔር ቃል የሚል በፊቱ ላይ ተጽፎ እንደተጻፈ እናያለን። ስለዚህ የእግዚአብሔር ቃል ሲል በፊቱ ላይ ያ በግንባሩ ላይ የእግዚአብሔር ቃል የሚል አላለም? በግንባሩ ላይ you're trying to make fun of me? እኔ እኮ ከየት እንደምታነብ ግራ ገብቶ ፋን ኦፍ ሚ ተርባይን ኦፍ ሚ የሚለውን ትተህ ቃሉ ራሱ የማይለውን ግንባሩ ላይ ተጽፏል ጀርባው ላይ ተጽፏል እያልክ ነው። ከየት ነው የምታነበው? ዲኤንቪ አልታተመማ? ዲኤንቪ ታትሟል። ያው የወልድ መንፈስ ቅዱስ የሚጻፋል ይላል። ያን አስቦ ይሆናል እንለፍ። ኦኬ እሺ፣ ላንብብልህና ዳኒ ሰዓታችን በዚህ ከምንፈጅ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብለዋል ነው የሚለው ቃሉ። ስሙ የእግዚአብሔር ቃል ተብለዋል ነው የሚለው። ዳኒ አለ? ዳኒ ምን ያረኩን ያለውት ኤግዛክትሊ ባይብል ላይ የክርስቶስ የእግዚአብሔር ቃል የሚለውን አውጥቼ ላሳየህ ነው። በጣም ሲምፕል ነው፣ በጣም ግልጽ ነው። ግን አይደል ነው ይሄን ለምን እንደምጠይቅ አልገባኝም። እኔ በጣም ደስ የሚለኝ ዳኒ ካንተ ነገር ምን እንደሆነ ታውቃለህ? የሆነ ስትቃወም የነበረውን እንዲህ የሚል እንዲህ እኮ ይላል ቃሉ ተብሎ ሰው ሲመልስልህ እንደዛ አይደለም ብለህ ስትከራከር ቆይተህ እንደዛ እኮ ነው የሚለው ለምን እየተከራከርከኝ እንደሆነ አላቅም ብለህ የምትመጣው ነገር በጣም ነው ደስ የሚለኝ። ግንባሩ ላይ ተጽፏል፣ ጀርባው ላይ ተጽፏል እያልከኝ ነበር። እኔ እግዚአብሔር ቃል ተብሏል ነው የሚለው። ግንባሩ ላይ ተጽፏል፣ ጀርባው ላይ ተጽፏል። ከየት ነው ያመጣኸው ብዬ ነበር ስጠይቀኝ ነበር እኮ። ላውጣል ቃል ተብሎ ተጽፏል ለምን እንትን እያልከኝ እንደሆነ ጥያቄ እየተፈጠረብን እንደሆነ ብለህ መጣ። ጥሩ፣ ዋናው መተማመናችን ነው። ነው ሚስኮት አድርገኛል። አንዴ ሚስኮት አድርገኛል። ይስተካከል። ምንድነው ሚስኮት ያደረከኝ? እኔ ክርስቶስ ወይም ኢየሱስ የእግዚአብሔር ቃል ነው የሚለው ላይ ጥያቄ የለብኝም። ነገር ግን ወይም መንፈስ ቅዱስ የእግዚአብሔር መንፈስ መባሉ ተቃውሞ የለብኝም። መንፈስ ቅዱስ ሕይወት ነው መባሉንም ተቃውሞ የለብኝም። ተቃውሞዬ መንፈስ ቅዱስ የአብ ሕይወት ነው የሚለውን ኮሚትመንት አሳዩ ስል የአብ ሕይወት መሆኑ እሱ ኔክስት ነው። ቆይ አይሰራም ዳኒ፣ እኔ ጋር አትሄድም። አንዱ ሳትጨርስ አሁን የመንፈስ ቅዱስን በተመሳሳይ ችግር የለም ቃሉ ጋር የቃሉ አንዴ ዶንት ሺፍት ቶፒክ ወዳጄ፣ እኔ ጋር ሺፍት ማድረግ ችግር የለም። በቃ የመንፈስ ቅዱስንም ዘሴም ስትሩ አመጣልሃለሁ። ተመሳሳይ ጥያቄ ነው የምጠይቀህ። አሁን እዚህ ጋር የእግዚአብሔር ቃል መሆኑ አምናለሁ ብልሃል። ቆይ አንዴ ጥያቄው ቅድምም የተጠየቅከው አንዴ ረጋ በል ዶንት ቢ ነርቨስ። አሁን ነርቨስ እየሆንክ ነው። እኔ ነርቨስ አልሆንኩም። ስለዚህ ማውራት ሲያቅት እየተሳደብክ ነው። አሁን አንተ በጣም ነርቨስ መሆኑ የሚያሳየው ይሄንን ነው። ነርቨስ የሚል ቋንቋ የተጠቀምኩ ራስህ ነህ። ነርቨስ ሆነሃል። ምክንያቱ ያልተጠየቀውን ከቅድም ጀምሮ አምናለሁ ብያለሁ እያልክ ነው። ማን ጠየቀ? ሚስኮት አድርገኸኛል። አንደኛ
ለምደው ተደርበ እየጮካኝ አሁን ይኸው ተደርበ መጮህ ራሱ ሚስኮት እየተሳደብክ ነው። እኔ አሁን ከኔ አፍ ስድብ አታገኝ። አይደለም ስድብ አይደለም። ነርቨስ አትሁን። የት ሀገር ነው ስሜታዊ አትሁን ስድብ የሆነው? እባክህ ተረጋጋ ማለት ኢትስ አን አታክ ብራዘር፣ ኢትስ አድ ሆሚነም። አታክ አይደለም፣ ተረጋጋ። አሁንም ኢትስ አን አድ ሆሚነም ብራዘር። ባይ ዘ ዌይ ዛሬ ነው መሰለኝ አይ ቲንክ ስለ ፋላሲ የተማርከው። ስለ ፋላሲዎቹ ቁጭ ብለን እንማማራለን። አስተምራለሁ ከፈለክ። አሁን አንዴ ያዘውና ቆይ አንዴ እባክህ ዶንት ርዕሱን ተው። አንዴ ርዕሱን ሺፍት ለማድረግ አትሞክር። አንዴ ረጋ ብለህ ስማ። ሺፍት አላደረኩም። ሺፍት እንዳላደረኩኝ ሳወራ ነው። ምን ይሆንክ ነው ዳኒ? አንዴ ስማ። መጀመሪያ ስናወራበት የነበረው እኔ ምክንያቱም ርዕሱን ለመቀየር በጣም እየጣርክ ነው። ምክንያቱም እንደማትወጣው ገብቶሃል። ስለዚህ ለመሮጥ እየሞከርክ ነው። ስለዚህ እኔ ደግሞ አላስሮጥም። ተረጋጋ። ወይ አልችልም። ስለዚህ ማታስሮጠኝ ከሆነ ሚውት አድርግና አላረግም። ለምንድን ነው እየጠየቅኩ እኮ ነው። እኔ ጥያቄውን ሳትመልስ ወዴት ነው የምትሄደው? ቆይ አሁን ልጠይቅ። ረጋ ብለህ ጎበዝ። እሺ አሁን ተረጋግተሃል። አሁን ማውራት እንችላለን። እሺ የእግዚአብሔር መጀመሪያ ምን ነበረ ልታይ ሄድከው? ላስታውስህ። እዚህ አልዛይመር ያለበት ወይም ደግሞ በትንሽ ደቂቃዎች የሚረሳ ሰው ያለ አይመስለኝም። እሺ ቆይ አንዴ። አንደኛ ደረጃ ሚውት ያደረኩት ስድብ እንድትቀጥል አይደለም። ስድብ አይደለም። አልዛይመር ጋር ምን አስኬደ ብራዘር? እኮ አንረሳም ማለቴ ነው። እንዴ አንተን እኮ አይደለም አልዛይመር ጋር ምን አስኬደ? ኧረ ይሄ ልጅ በእናትህ ራሴን ማለት አልችልም እንዴ? አትችልም። ዝም ብለህ በስነ ስርዓት አውራ። አትችልም። ራስን ለምን ትሳደባለህ? ራስን ማክበር አለብን። ኧረ ተቸገርን እኮ። እሺ ይቅርታ በቃ እሺ። እና አረሳሁትም። ምን ለማየት ነበረ? ግንባሩ ላይ ነበረ የእግዚአብሔር ቃል የሚል ተጽፏል ብለህ አይ እንደዛ የሚል የለም አለማ ሄደህ ቼክ ስታደርገው የእግዚአብሔር ቃል ተብሏል ነው የሚለው። አመንክ፣ ችግር የለውም። እሰይ። ምንም እኛ እዚህ በማይሆን ነገር ላይ ጭቅጭቅ ስለማንፈልግ ዋናው ፖይንት ስንጠይቅ የነበረው ይህ ጥቅስ ስሙም የእግዚአብሔር ቃል ተብሏል ነው የሚለው። አንተ የአብ ቃል ብቻ ነው እንጂ የመንፈስ ቅዱስ ቃል አይደለም አልክ። ከየት አመጣኸው ስትባል አውዱን ይዤ ሳየው የአብ ቃል ብቻ እንጂ የመንፈስ ቅዱስ አይደለም ይላል አልክ። ስለዚህ አውዱን ይዘህ ሂድና የአብ ቃል ብቻ እንጂ የመንፈስ ቅዱስ አይደለም የሚለውን አሳየህ። ይሄ ነው ጥያቄ። ቀጥል። ባይ ዘ ዌይ በውስጥ የምትሳደቡ የተወደዳችሁ ኦርቶዶክሶች ትመስሉኛላችሁ፣ ግን አይ ላቭ ዩ። ጴንጤዎች ከሆናችሁ ፖለቲካህን አቁም። እየተጠየቀውን ብቻ መልስ። ኮሜንት ላይ እንዳይ ለይታል። አሁን ብራዘር ሜታግ በውስጥ ይላል እንዴ? ጭራሽ እንዴት አየኸው? ታላቁ ጥያቄውን መልስ። አንድ ሰዓት ሙሉ ስትጠየቅ አንድ ነገር አላወራህም። ወገቤን ስትል ነበር። ኦኬ አድሆሚነ እንጂ ነቻውን እንድትማራ ያዛት እያወጣው ነው ያለሁት። አንድ ጊዜ ይሄ የዮሐንስ ወንጌል ምዕራፍ 19 ቁጥር 13 ላይ just once ዮሐንስ ወንጌል ምዕራፍ 13 by the way I'm not sure እኮ የግድ ደነስ ልክ I'm sorry ግን አንዳንድ ሰዎችን በቦልክ ደስ ይለኛል። እኔ necessarily ኦርቶዶክስ ነው አላልኩም። 1913 አንዴ just once please ያሁኑ ጥቅስ ነው ዳኒ። ያ እግዚአብሔር 1913 ወንጌል አይደለም my brother ዮሐንስ ራእይ ኦኬ። እንደዚህ ይላል፣ አይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ፣ ከእርሱ በቀር አንድ እንኳን የማያውቀው የተጻፈ ስም አለው፣ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል። ይሄ የእግዚአብሔር ቃል ጋድሄድን ነው የምታስበው ወይንስ አንተን ነው የምጠይቀህ? ጋድሄድን ነው የምታስበው ወይስ አብን ነው የምታስበው? ምክንያቱም እኔ ወልድ አብን ብዬ ነው የማስበው። መልሱስ አውዱን እኮ ነገርኩህ። ኦልሬዲ እየተወራ ያለው ስለ ወልድ ነው። አንድ ጊዜ አብ ብቻ ነው የሚል አሳየን እንጂ አንጀታችን አብ ብቻ ነው ማለት አንዱ ምን አለ መሰለህ አውዱ አብዱን ፈውስ። አንድ ተረጋጋ። እሺ ዳኒ ልትመልሰው አትችልም። ምን ተው
ለመልሷል ኤክስፕሊሲትሊ አልተጻፈም ነው እያልኩ ያለሁት። ኤክስፕሊሲትሊ ካልተጻፈ በቃ አንተ ዝም ብለህ ማብካት የለብህም አይደል? አልተጻፈም ነው ማለት አለብህ። አንደኛ የተቦካ ነገር የለም። የተቦካ ዶክትሪን የተቦካ ማለት ተጋገርከ አንተ የተቦካ ጋገርከው የኩነት ዶክትሪን ነው። አንድ ሰዓት ሙሉ ያልመለሳችሁት በቃ ይሄ ነበረ መልሱ። እንጨርስ። አሁን ወደ ኔክስት። የአብ ብቻ ቃል ነው። አቤት የአብ ብቻ ቃል ነው ወልድ? የመንፈስ ቅዱስ ቃል የሚል መጽሐፍ ቅዱስ ውስጥ ለናሙና ካለ ለመማር ዝግጁ ነኝ። እኔ የጠየቅኩህን መልስልኝ። የአብ ብቻ ቃል ብዬ ነው የምረዳው። የመንፈስ ቅዱስ ካለ ግን ቃል ሲባል የአብ ቃል ሲባል ምኑ ነው እየተባለ ነው ማለት? ቃል ሎጎስ ነው። ሎጎስ ደግሞ አካላዊ ቃል እንደሆነ ነው የምረዳው። ምክንያቱም እዚህ ጋር አካል ነው ሪፕሬዘንት የሚያደርገው። ለአብ ብቻ ነው አካላዊ ቃሉ እየተባለ ነው ማለት ነው። የአብ ቃል ተብሎ ተጽፏል ብቻ የሚል ቋንቋ መጠበቅ የለብህም። የአብ ቃል የሚል የለም። ሽታው ልታመጣ አልቻልክም። እባክህ አሁን እሱን ተወውና የአብ ቃል ብቻ ነው ስትል አንተ ይሄ የአንተ ትምህርት ስለሆነ አሁን ወደ አንተ ትምህርት መተናል። መጽሐፉ ብራዘር የኔ ትምህርት አይደለም። አንዴ የአብ ቃል ነው ስትል ቆይ የአብ ቃል ነው ጥያቄን አስጨርሼ ላለው አንዴ አዳምጥ። ደግሞ ቆይ አንዴ አልጨረስኩም። ምንድነው ጥያቄ? የአብ ቃል ስለመሆኑ ዲፌንድ እንዳደረግ እድል አልሰጠኸኝም። አንድ ጊዜ ላብራራለህ። ጥያቄ ምንድነው የጠየቁት? ጥያቄህን አቅርበህ የአብ ቃል ብቻ ነው ወይ ያልከኝ? ብራዘር አንዴ አዳምጥ። እሱማ አዎ አልከኝ እኮ ማይ ብራዘር። ስለዚህ አዎ ስል ድጋሚ ስለደገምኩ ላብራራለህ። አልደገምኩትም። ጥያቄ ይሄንን ነው። የአብ ቃል ብቻ ነው ስለዚህ ላብራራለህ። ስማ ጥያቄውን ስማ። በዚህ መልኩ የምትለው እኮ ጥያቄውን ስላልሰማ ይሄንን ዶክትሪን አስተካክሉ። ጥቅጭት ትወዳለህ እንዴ ማይ ብራዘር? በቃ ይሄ ዶክትሪን ትክክለኛ ያልሆነ ዶክትሪን ስለሆነ አስተካክሉት። አንተ ይኸውልህ የአጋንንት ትምህርት ይዘህ አስተካክሉ ልትላችሁ መጽሐፍ ቅዱስ ላይ ምንም ኢንፈረንስ እንኳን ማለት አንድ ሪፈረንስ መስጠት ማችል አንድ የተጠየቀውን ጥያቄ መመለስ ሳችል የተሳሳተ ነው ልትል በጭራሽ አችል። በአንተ እኮ አሁን እንዴት መጽሐፍ ቅዱስንና እንዴት እግዚአብሔርን እንደማታውቁ ጥያቄ ፊት ለፊት እዚህ ላሳይ ነው። ቆይ ረጋ በልና የአብ ብቻ ቃል ከሆነ ቆይ ስማኝ ቃል የሚለው መውጣት አለብን። ወንድሞቻችን የስድብ አውቶሪቲያቸውን እየተጠቀሙ ስለሆነ አንድ ስድቡን ለስድቡ ይቅርታ ለመጠየቅ ስለምፈልግ ይቅርታ ከጠየቅን እኔ ለአብራራ ያልኩትን ማብራራት አለብኝ። ብራዘር ማላብራራ ከሆነ የትኛው ጥያቄ ነው የምታብራራው? የትኛው ጥያቄ ነው? አይመለከትም። መስማት ብቻ ነው። እኔ 30 ሴኮንድ ነው የምፈልገው ወይም አንድ ደቂቃ ነው የምፈልገው። ላልጠየቁ ጥያቄ እንድታብራራማ አልሰማም። ምንድነው? ስለዚህ አንተ የማትሰማ ከሆነ ቤትህን ትከፍትና ታስተምራለህ። ለማስተማር ከሆነ ኦኬ። ሰላማችሁ ይብዛ። አሁን ከኔ ጋር ነው። በቃ እንደዚህ ራን እያላችሁ እንዲያመልጥ እድል ሰጠኸው። ምንም ከተያዘ ግደለው። ደቂቃ ይሰጠኝ ነው ግደለው። ደቂቃ ይሰጠኝ ሞቼ ይገኛሉ ይላል እኮ። ስለዚህ ደቂቃ እንዴ እኔ ሳላወራ እንዴት ይሆናል? ኧረ ዳንዬ ማለት በጣም ብዙ እድል እኮ ሰጥተዋል። አሁን ከቅድም ጀምሮ ምን ብሎ ጠይቆ ነበረ? የአብ ብቻ ቃል ነው ወይ ሲልህ መልስህ በጣም ግራ የሚያጋባ ነው። እኔ እኮ ለአብራራህን ያልኩ ያለሁት በቃ እሺ፣ ቀጥታ ይሄን መልስ። እሺ የአብ ብቻ ቃል ነው ወይ የሚለውን እሺ፣ እኔ መመለስ ያለብኝን መመለስ የምችል ሙሉ ሰው ነኝ። ጌታ ይባረክ። አሚን ነው ወይ? እንዴ ጉድ እኮ ነው። እሺ እዚህ ቦታ ላይ ስለ ወልድ ነው እየተወራ ያለው። ስለ ወልድ ከተወራ በኋላ በታች በኩል መጨረሻ ላይ ማለት 13 ቁጥር ላይ የእግዚአብሔር ቃል ይላል። ስለዚህ ይህንን ናቹራሊ የምንረዳው የአብ ቃል ብለን ነው የምንረዳው እንጂ የመንፈስ ቅዱስ ቃል ወይም ደግሞ የስላሴ ቃል ብለን አንረዳም። ይሄ ደግሞ የመጽሐፍ ቅዱስ አስተሳሰብ ስልት ነው። ስለዚህ አንተ የስላሴ ወይ የመንፈስ ቅዱስ ብላችሁ ማለታችሁ ስህተት ስለሆነ ይህን ትምህርት አስተካክሉ። ቆይ አንዴ ይኸውልህ የአብ ቃል ነው የአብ ብቻ ነው የሚለው ያንተ ክሌም ነው። ይሄንን ክሌምህን ነው ቨሪፋይ የምታደርግልን። መጽሐፍ ቅዱሱ ላይ ሄደህ ኤክሶጀሲስ ላይ ሄደህ ፓትሪስቲክ ቴክስት ላይ ሄደህ የፈለገው ቴክስት ላይ ሄደህ የአብ ብቻ ነው የሚለውን ፕሩቭ ነው የምታደርገው። ይሄ ያንተ ክሌም ነው። ክሌምህን ልክ እንደ ፕሩቭ እያደረክ ለምን ታመጣዋለህ? ኦኬ። ስለዚህ አሁን ኮንቴክስቱም ላይ ሂድ፣ ምኑም ላይ ሂድ የአብ ብቻ ቃል ነው የሚለውን ማስረጃ ስጠን። ቀጥል። ኦኬ። እዚህ ጋር ወንድማችን የጠየቀኝ ጥያቄ የአብ ቃል ነው ብለህ አብራርተሃል። ነገር ግን ኤግዜሲስም ሰርተህ ከአባቶችም ከየትም አመተህ የአብ ብቻ መሆኑን አሳያኝ ነው የሚለኝ። ለዚህ የምጠቀመው ኮንቴክስቹዋሊ
መጽሐፍ ቅዱስን እንዳለ ስታዩት ወልድ ወይም ቃል አንድም ቦታ ላይ የመንፈስ ቅዱስ ቃል ተብሎ ተጽፎም አያውቅም። ካለ ታመጣለህ። ስለዚህ መጽሐፍ ቅዱስ በአጠቃላይ ከሚናገረው አውድ በመነሳት ወልድ የአብ ቃል ብለን መረዳት እንችላለንም ግዴታችንም ነው። የእናንተ የኩነት አስተምህሯችሁን ግን ቀይሩ። አሁን መውረድ አለብኝ፣ ደክሞኛል። ራት ተጽፏል። አንድ ጥያቄ የአብ ቃል ነው ተብሎ ተጽፏል ነው የእግዚአብሔር ቃል ነው ብለው በዛ ቦታ ላይ አብ ብለን ነው። ስለዚህ አንተ እግዚአብሔር የተባለ ሁሉ አብ ብቻ ነው ብለህ ነው የምታምነው? አይደለም። ኦንሊ ጂሰስ። እሺ እሺ፣ በቃ ወርጃለሁ። ሰላማችሁ ይብዛ። ወልድ ደግሞ ስጋው ይችላል። አንተ ነገር ኦጄ ሎዲንግ እግዚአብሔር ነው የሚለው አብ ብቻ ነው ብሎ መጣ። ኦንሊ ጂሰስ ማይ ብራዘር። በቃ መጨረሻ እዚህ ነው የምታርፈው። ወይ ትሪኒታሪያን ትሆናለህ ወይም ደግሞ ኦንሊ ጂሰስ ሆነ የምታርፈው። ይሄንን ነው በቃ እንግዲህ ታላቁ ሳመራይዝ አድርገውና አይ ቲንክ ይለቅ መሰለኝ ነገር ኧረ ጨርሶ በዛው የእናንተ ትምህርት ስህተት ነው ምናምን ሲል ስለነበረ ይዋዲ አንተ ጨርሶ በታላቁ እኔ የመሰረት ስብሐት ለአብ ነው ከፍቼ የማነበው ወይ ትላለ። እሺ አንድ ደቂቃ ሰጠኛ እንዴ ዊልካም በዛው ጠቅልል አድርጉት። ቴንኪው በጣም እናመሰግናለን። ከቅድም ጀምሮ ያው ፕሮቴስታንቶች ሰሞኑን በተነሳው በአካል ጉዳይ ማንኛውም ጥያቄ ያለው ሰው ገብቶ ከየትኛውም መጽሐፍ ያው ከታች ያላችሁ ሰዎች ካላችሁ ስሙ 1000 ሰው አካባቢ አለ። ከየትኛውም ኦርቶዶክሳዊ መጽሐፍ እየጠቀሳችሁ ዛሬ የኦርቶዶክሳውያንን የአካል ትንታኔ የአካል ትምህርት ሞግቱ ብለናል። እንግዲህ እስካሁን የመጣ ሰው የለም። እስካሁን በእኔ እንትን የመጣ መቶ ይህ ነገራችሁ ከደሱ ውጪ ማለት ነው። ደሱ ቅድም መጥቶ ነበር። ከደሱ ጋር ረጅም ሰዓት አውርተዋሉ። ከዛ ውጪ ግን መጥቶ የትምህርታችሁ ለአካል የምትሰጡት ትርጉም ትክክል አይደለም ብሎ የሞገተ እስካሁን አልገጠመንም። እሺ ታላቁ ቀጥል። እሺ ሲሳይ እግዚአብሔር ይስጥልን። የመጨረሻ ንግግር እንድናደርግ መሰለኝና ከቀደም ጀምሮ የተፈጠሩትን ነገሮች ሳመራይዝ አድርጌ አሁን ምን እንደተወራ ትንሽ እንትን ልበላችሁ። መጀመሪያ የተነሱ ሀሳብ ምን ነበረ? ኦርቶዶክስ አካል ስትል ምን እያለች ነው የሚለውን እንድናብራራ ነበረ። ማለት እነሱ ጥያቄ እንዲጠይቁና እኛ እንድናብራራ ማለት ነው። ከመጽሐፈ ሚላድ ከምናምን ተጠቀሰ። ምንም እንኳን ከስክሪንሾት ቢሆንም ያንን መለስን። መጽሐፍ ቅዱሳዊ ትምህርት መሆኑን እነሱ ራሳቸው ኮንፌስ ካረጉ በኋላ አካል ማለት ምን ማለት ነው የሚለው ዮሐዴ ከስር ስትሰማ የነበረ ይመስለኛል። አካል ማለት እውቀት፣ ስሜት፣ ፈቃድ ማለት ነው የሚለው ትርጉም ተሽሯል። እግዚአብሔር ይመስገን። ለብዙ ፕሮቴስታንቶች አዲስ ትርጉም ቢሆንም አካል፣ እውቀት፣ ስሜት፣ ፈቃድ የሚለው ለአካል ተሰጥቶ መተርጎሙ ስህተት ነው። የእምነት መግለጫችንም ስህተት ነው። እንዲህ አይነት ተተርጉሞ ሲያስተምሩ የኖሩት በሙሉ ስህተት ነው ተብሎ በሰዎቹ ተነግሯል። ከዛ ሁለተኛ የመጣው አሁን ይሄ የኩነት ትምህርት ነው፣ የኦንቶሎጂ ትምህርት ማለት ነው። ኩነት መሆን ማለት ነው። አብ በአካላዊ ካዊኑ ልብ ነው፣ ለወልድ ለመንፈስ ቅዱስ ልቡና ነው። ስላሴ ደግሞ ሶስቱም አካላት ለፍጥረቱ አለባዊ ናቸው። ወልድ በአካላዊ ካዊኑ ቃል ነው፣ ለአብ ለመንፈስ ቅዱስ ቃላቸው ነው። ስላሴ ደግሞ ለፍጥረቱ አንባቢ ናቸው። መንፈስ ቅዱስ በአካላዊ ካዊኑ ሕይወት ነው፣ ለአብ ለወልድ እንደዚሁ ሕይወት ነው። ለፍጥረቱ ደግሞ ስላሴ ማህያዊ ተብሎ ይነገራል። ይሄ በቅዳሴያችንም ዘወትር የምንለው ነው። ስለዚህ የአካላዊ ካዊንና ወይም ይሄ ሃይፖስታቲክ ማርክና ኦንቶሎጂካል ዩኒቲ ወዘተርፈ የሚባለው እሱ ፈጽሞ የተለያዩ ትምህርቶች ናቸው። ሃይፖስታቲክ ማርኮች የማይገናዘቡባቸው ናቸው። ለምሳሌ አብ ወላዲነቱ አስራጺነቱ ለእርሱ ብቻ ነው፣ ለወልድ ለመንፈስ ቅዱስ አይደለም። ወልድ ተወላዲነቱ ለእርሱ ብቻ ነው፣ ለአብ ለመንፈስ ቅዱስ አይደለም። መንፈስ ቅዱስም ሰራጺነቱ ለእሱ ብቻ ነው፣ ለአብ ለወልድ አይደለም ማለት ነው። ነገር ግን ወደ ኩነት ስትመጡ ልክ እንደ አካላዊ ግብር ጭራሽ የማይገናዘብ ሳይሆን በተገናዝበው ለሶስቱም አካላት የሚነገርላቸው ነው። ስለዚህ አብ ለራሱ ልብ ነው፣ ለወልድ ለመንፈስ ቅዱስ ልቦና ነው። ወልድ ለራሱ ቃል ነው፣ ለአብ ለመንፈስ ቅዱስ ንባብ ነው። መንፈስ ቅዱስ ለራሱ ሕይወት ነው፣ ለአብ ለወልድ ደግሞ ሕይወት ነው ብለን እየተናገር ነው። ከቅድም ጀምሮ ከአባቶች ማስረጃ እያመጣ ነው፣ ከመጽሐፍ ቅዱስ ማስረጃ እያመጣ ነው።
ኦልሬዲ በጣም በትልቁ ዲፌንድ ሊደረግ የሚችል ነው። ሌላውን ትታችሁት ፊልጵስዩስ መልእክት ምዕራፍ 2 ላይ የእግዚአብሔር መልክ ወይም ሞርፌቲዋ ብሎ የሚናገረውን ከኩነት ጋር ነው ቅዱስ አትናቴዎስ ኮንትራ አርያኖስ ላይ የሚያብራራው ማለት ነው ቅጽ 2 ላይ። ስለዚህ ሰው መጥቶ የኩነት ትምህርታችሁ ስህተት ነው ካለ መጽሐፍ ቅዱስ ስህተት ነው፣ ሐዋርያት ስህተት ናቸው፣ አባቶች በአጠቃላይ ቤተክርስቲያን በአጠቃላይ ስህተት ናት እንደማለት ነው። የጅል ወሬ ነው የሚሆነው። ስለዚህ ወንድሞቻችን ሁለት ነገር የታዘባችሁ ይመስለኛል። ስፔሻሊ ከፕሮቴስታንቱ ሳይድ ያላችሁ ሰዎች እስከዛሬ የተማራችሁ ትምህርት ስህተት መሆኑን ከወንድማችን ከሲሳይ ጀምሮ የተገነዘቡ ይመስለኛል። ምክንያቱም እውቀት፣ ስሜት፣ ፈቃድ የሚለው የአካል አይደለም ማለት እስከዛሬ የተማራችሁ ትምህርት ስህተት ነው ማለት ነው። ሁለተኛ የምንገነዘበው ነገር ፕሮቴስታንቶች ቤተክርስቲያንን ሲከሷት እና እንደዚሁ ዝም ብለው ሲያብጠለጥሏት ምንም አይነት መጽሐፍ ቅዱስ ወይም ሆነ አባታዊ ባካፕ የሚያደርጋቸው ማስረጃ ኖሮ ሳይሆን ጀስት ፎርፈን ነው የሚቃወሙን። ፎርፈን ላይክ በቃ እንዲሁ መቆም ደስ ስለሚላቸው ነው። ከዛ ውጪ ማንም ሰው ሳይሰድበው ስትሮማን ሳይሰራበት ምናምን ሰደባችሁኝ፣ እንደዚህ ያረጋችሁኝ የእነሱ መገለጫ መሆኑንም እንድታስቡ ያስፈልጋል። ቤተክርስቲያን ግን የሐዋርያት መሰረት ያላት ጌታ ራስ የሆነላት የጌታ አካሉ የሆነች ይቺ ሚስቲካል ቦዲ ኦፍ ክራይስት ዛሬም ነገም ከነገ ወዲያም እንደዚሁ እንዳበራች ብርሃኗን እንደገለጠች ትኖራለች ማለት ነው። እኔ ማጠቃለያ ይሄ ነው። እግዚአብሔር ይስጥልኝ ሲሳይ፣ አንተ ማመስገን እፈልጋለሁ በዚህ። ኤኒዌይ ሁላችሁንም አመሰግናለሁ። ያው ርዕስ ሲኖር የኛ ቤት ርዕስ ብቻ ሲኖር ነው ይዘን መገባው ላላችሁ ሰዎች፣ ከታች ላላችሁ ሰዎች ያው ኦርቶዶክሳውያን በዚህ ቤት በምትፈልጉት ነገር ሰሞኑኛ በሆነ ነገር እንዲጠየቁ ቤቴን ከፍቻለሁ። ሰሞኑኛ በሆነ ርዕስ እንዲጠየቁ እና ከምትፈልጉት ማቴሪያልና መጽሐፍ እየገለጣችሁ እንድትጠየቁ ብዬ እንግዲህ ኦልሞስት ከ3 ሰዓት በላይ 11 ሰዓት ከ11 ሰዓት እስካሁን እንግዲህ ጠያቂ እየጠበቅን ነበር። እንግዲህ ጠያቂ ስለጠፋ ነው ከዳኒ ጋር ወደዚህ ውይይት ተማምነው የገቡት። ሁላችሁንም አመሰግናለሁ። መልካም ምሽት፣ መልካም ቀን እንደየሰዓት አቆጣጠራችሁ ለሁላችሁም እመኛለሁ።